hand of one of them then ምን ያደርጉታል would rub ምኑ ላይ ስኪኑ ላይ እና ፌሱ ላይ ቅባት በለው የሙሐመድ ምራቅ አይወድቅም ሲተፋ ዘለው ይይዙትና ቆዳቸውን ይታበሱታል ፊታቸውን ይቀቡታል ይጣጡታል የሙሐመድ ምራቅ መድኃኒት ነው አይደለም የሙሐመድ ምራቅ መድኃኒት ነው ወይስ አይደለም ቁጥሩ ያው ተከፈተ ቡሃሪ ላይ ያለ ነው ቡሃሪ ላይ የሚገኝ ነው 27 31 ላይ ወይንም ደግሞ 27 32 ላይ ሳያል ቡኻሪ ማለት ነው ኦኬ ስለዚህ ሙሐመድ ምራቁ መድኃኒት ከሆነ ተቀቡታላችሁ ወይ አሁን ብታገኙት ተጠጡታላችሁ ወይ አሁን ብታገኙት ከሙሐመድ የሚወጡትን ከሰውነቱ የሚወጡት ተበሩክ ያደርጋሉ እናንተስ ታደርጋላችሁ ወይ ተጠጡታላችሁ ወይ ከሙሐመድ ሰውነት ውስጥ የሚወጡ አክታ ለምሳሌ ቮሚት ቢያደርገው ቢያስታውክ ተጠጣላችሁ ወይ እንኳን ደህና መጣ አረብኛ ስም ወይ መጣሽ ሰማል ይሰማል እንኳን ደህና መጣ እንኳን ደህና ቆየኝ መልካም ሳቦቹ የሙሐመድን ምራቅ መሬት እንዳይወድቅ እየዘለሉ ይቀርቡ ነበር አይደለ እና ምን ይሁን ኦኬ ምን ላይ ያደርጉት ነው ምራቁ ያው ያልከው እኮ ነበር ተበሩክ ያደረጉበት አልክ ኦኬ አንተ ብታገኘው እንደዛ ታደርጋለህ ልብና አድርጌ ችግር አለ የሙሐመድን አክታ ወይንም ደግሞ ቮሚት ቢያደርግ ቢያስታውከው ስለዚህ ትቀበዋለህ ትጠጣዋለህ እሱ ደስ የሚል ቃል አይደለም ያው ትልቅ ሰው ስለሆንክ እንዲህ አትጠቀም ሐዲሱ የሚለው ምራቅ ነው የሚለው በሱ ስፖርት ብቻ ተንቀሳቀስ ከሰውነቱ የሚወጣ ያው አክታው እንደዛ ነው ትልቅ ሰው ስለሆንክ እንደ ትልቅ ማውራት ማለት ወደ ላይ ቢለው አክታው ምናምን ስትል እንደዛ ደስ አይልም ትልቅ ሰው ነህ ሐዲሱ በሚለው ብቻ አውራ በቃ መልስ ታገኛለህ ዋናው ነገር እምነቱ ይፈቅዳል አይፈቅድም የሚለው ላይ ማውራት ነው ስለሚፈቅድ ተደርጓል የዛን ጊዜ አሁንም ቢሆን በሳቸው ምራቃቸው ተበሩክ ማድረግ ኢትስ ኦኬ ነብዩ ሰለላሁ ዐለይሂ ወሰለም እያደረጉ የነበሩት ሰሃቦች ሲያደርጉ አልከለከሏቸውም ዝም ነው ያሏቸው አዘዋል በዛን ጊዜ ሙሐመድም አዘዋል ሲያዙም አንደኛው የሸሪዓ ህግ ነው ሙሐመድና ባይታዘዝ ቆይ ታዘው እነኛ የታዘዙት ለምሳሌ አቡ ሙሳ እና ቢላል ሙሐመድ ታጠበና ተጉመጥምጦ የተፋውን ጠጡ ብሏቸዋል አንጠጣም ቢሉ አንታዘዝም ቢሉ ይችላሉ አንታዘዝም አይሉም እነሱ ቢሉ ይችላሉ ወይ አይችሉም ለምን መታዘ የሙሐመድን የተጉመጠመጠበትን የሱን ጣቢም አንጠጣም ቢሉ ይኸውልህ አጎቴ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይላል ነብዩ ሰለላሁ ዐለይሂ ወሰለም ይዘውላችሁ የመጡትን ነገር ማናቸውን ሳታማኙ ተቀበሉ መርሐባ ብላችሁ ተቀበሉ وما نهاكم عنه فانتهوا እሳቸው የከለከሏችሁን ተከልከሉ ይላል ለምን ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጎዳ ነገር ሆነ ለአንድ ሰው የሚጎዳ ነገር አያዝምም አይከለክሉም ስለዚህ ምን መሰለ ስለዚህ እንደዛ ከሆነ وما ينطق عن الهوى إن هو ከራሱ አይናገርም ወይ ቢሆን እንጂ እንደዚህ ተበሩክም ደግሞ በክርስትናም አለ መሲሁም እንደዛ ያደርግ ነበር ያብስ ነበር ስለዚህ እንደዛ ከሆነ ከራሱ ማይናገር ከሆነ ወይ ከሆነ ይሄን አላህ ነው የሙሐመድን እጣቢውንና የተጉመጠመጠበትን ወይንም ምራቁን ጠጡ ብሎ ያዘዘው አላህ ነው ማለት ነው የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛው ትእዛዝ እንደሆነ ነው የሚቆየው አዛዡ አላህ Subhanahu Wa Ta'ala ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክትን አድራሽ ናቸው
ስለዚህ አሁን ከልብ ሙሐመድ ወለዳቸው የሚያደርጉት ነገር የለም ማለት ነው። መልካም። ስለዚህ ሙሐመድ ከራሱ ምንም የሚያደርገው ነገር ከሌለ የኔን እጣቢውንና ምራቄን ጠጡ ብሎ ያዘዘው ሙሐመድ ቢናገረውም አዛዡ አካል አላህ ነው ማለት ነው። የአላህ ትእዛዝ ነው፣ ምንም ጥርጥር የለውም ብራዘር። ስለዚህ ይሄንን አንታዘዝም፣ ያንተን እጣቢንም ምራቅንም አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። ከእስልምና መውጣት ሌላ ነው፣ ወንጀለኛ ይሆናሉ። አቸኩል። ከእስልምና ዝም ብሎ አይወጣም። ከእስልምና የሚወጣው ከእስልምና ሱራ 465 ላይ ቀደም አንተ ሱረቱ ሐዲድ ላይ 7ኛውን አያ ጠቅሰህ ምን አልክ? ሱራ 59 7ን ጠቅሰህ ማንኛውንም ነገር ነብዩ የሰጣችሁን ያዙ፣ የከለከላችሁን ተከልከሉ አልክ። ይሄ ትእዛዝ ነው። ሱራ 33 ላይ ደግሞ አላህና መሐመድ ለፈረዱት ለናንተ አንዳችሁም ለውጥ የላችሁም ይላል። ከፈረደ መሐመድና አላህ ለውጥ አንዳችም የላችሁም ከተባለ አልታዘዝም ካልክ አመፀኛ ብቻ አትሆንም። ተጨማሪ ማስረጃ ትወጣታለህ ከእስልምና። ተጨማሪ ማስረጃ ሱረቱ ኒሳ 65ኛው አያ ላይ በሱ በተከራከራችሁበት ሙሐመድን እስካላስፈረዳችሁ ድረስ ወይንም እሱ ያላችሁን ሙሉ ለሙሉ እስካልታዘዛችሁ ድረስ አማኝ አይደላችሁም ይላል። ስለዚህ ሙሐመድ የሰጠህን ካልተቀበልከው፣ ያዘዘህን ካልታዘዝክ ለውጥ ማምጣት ትችላለህ ማለት ነው። ለምሳሌ እሱ ጠጣ ብሎ አልጠጣም ካልክ የሙሐመድንም የአላህንም ሕግ አልታዘዝም ብለህ በእንቢተኝነት መቀጠል አትችልም። እንደ ቁርአን አስተምሮ አትችልም። እውነት ነው። ማችል ከሆነ ደግሞ ስለዚህ ግዴታ መከበር አለበት። ኦኬ። ስለዚህ ግዴታ ትጠጣዋለህ። ስለዚህ ለድነቴ ያስፈልገኛል ሲያዝ እነኛ ሰዎች ግዴታ የእሱን እጣቢውንና ምራቁን የመጠጣት ግዴታ ነበረባቸው ማለት ነው። እንደውም እንደ ግዴታነት አይደለም ነበር፣ እነሱ ፈልገውት ነበር የሚያደርጉት እኮ ብራዘር። ግዴታ ምናምን ውስጥ ለምን ትገባለህ? የዛን ጊዜ እኮ ፈልገውት የሚያደርጉት እኮ በኋላ ነው ፈልገው ነበር የሚያደርጉት። ምክንያቱም ደሜ ከደሙ ጋር የተቀየጠ ገነት ይገባል ካላቸው፣ በእኔ ምክንያት ተበሩክ ካደረጋችሁ በረከት ታገኛላችሁ፣ ገነት ትገባላችሁ ካላቸው ኔክስትማ ተፈልገው ያደርጋሉ። በመጀመሪያ ግን ለምሳሌ ለአቡ ቢላልና ለሙሳ ለምሳሌ ትእዛዝን የሰጣቸው ለአቡ ሙሳ ምን ፊቱን ታጠበ፣ እጁን ታጠበ፣ ተጉመጠመጠ፣ ተፋበትና ጠጡት አላቸው። ይሄ ትእዛዝ ነው እንጂ ፈልገውት አደረጉት የሚባል አይደለም። እነኚዎቹ ግን አሁን ያነበብነው ሳሂህ ቡኻሪ ላይ ያለው ደግሞ 1731 ላይ ያለው ይሄ ደግሞ ምንድን ነው? እነሱ ሲለፋ ዘለው እንደሚቀልቡት እንደሚይዙ፣ ምራቁን እንደሚታበሱ፣ እንደሚቀቡ ይናገራል። ይሄንኛው ኔክስት የሚመጣ ነው። ምክንያቱም አንድ የጠጣ በዚህ ምክንያት ድነት ታገኛለህ ከተባሉ ኔክስት ትሻማለህ። እንደውም እነሱ ሆነው እንደውም የዋህ ሆነው ነው እንጂ ሳቦቹ ሙሐመድን ገለው ራሱ ደሙን አለመጠጣታቸው፣ ምራቁን ለመውሰድ ብለው አፉን ከፍተው አንቀው ራሱ ማለታቸው ገነት ለመግባት ብለው፣ ምክንያቱም እስተሚተፋ ድረስ መጠበቃቸው ራሱ ታጋሽ መሆናቸው ነው። እንደውም ምክንያቱም በረከት የሚያስገኝላቸው ከሆነ ገነት የሚያስገባቸው ከሆነ እስከሚተፋ መጠበቅ ራሱ አስበዋል። እሺ እንደዛ ስለሆነ ደግሞ ለዛ እኮ ነው በጣም የሚገርመው እኮ ለነብያቸው ያላቸው ታዛዥነት ነው በጣም ልዩ ያደርጋቸው እኮ። ይሄ እኮ ታዛዥነት አይደለም፣ ባሪያ እኮ ነው ያደረጋል። ታዛዥነት ሳይሆን የሙሐመድ ባሪያ ነው የሆኑት። የእሱ ሽንት የጠጣቻለች፣ የእሱን ደም የጠጣለ፣ የእሱን ምራቅ የጠጣለ፣ የእሱን የፀጉሩን እጣቢ ሽንት የጠጣለ። እስኪ መረጃ አሳየኝ። ያውም ኢትዮጵያዊቷ ነቻ፣ ኢትዮጵያዊቱ ሰራተኛው የሽንቱን ጠጥታ። አዋ ቆይ እንሄዳለን እዛ ላይ እናያለን። ከፀጉሩ እጣቢ እስከ ልብሱ እጣቢ። አይ የሽንቱን አሳየኝ እስኪ ብራዘር። ትንሽ ዘለል አልክ መሰለኝ። ችግር የለውም። ለእኔ ለውጥ አያመጣም በነገር ላይ በሰማም፣ ግን እስኪ መረጃ ካለ አሳየኝ እስኪ። ችግር የለውም። ቀጥል። አንተ ጋር ላክልህ ኪታቡን ወይንስ አንተ ጋር? አይ የለኝም፣ አንብብልኝ። ሁለቱም ጋር ሁለቱም ትርጉም ቀጥልሽ፣ አንብብለት። በዶላር ድምፅ በእንትን ቁርአኒክስ ዶት ኮም ላይ የሁሉም አለ። እሺ እዚህ ጋር ላንብብልህ። ነብዩ መረጃው መጀመሪያ የት እንደሆነ ጠቅስልኝ። እሺ ባይሐቂም እንትን ብሎታል፣ ሁሉም አስቀምጠውታል። አውተንቲክ መሆኑ ተዘግቧል። ላንብብልህ። አይ
እንደዛ ሳይሆን ሐዲሱ የት እንደሚገኝ አልበሐቂ ያለ እኮ በሐቂ ዘግቦታል። በሐቂ የሐዲሱ ደረጃ ምንድነው? ሶሒህ ነው ራሱ ይናገራል። እኔ ከምናገር ስናነበው ይናገራል። እሺ ነብዩ በሐቂ ስንት ቆይ እናንብበውና በሐቂ ስንት አይባልም። ቆይ አንዴ እናንብበው። ነብዩ ሰላም በሳቸው ላይ ይላል። ከዛ የሚሸኑበት ከአልጋቸው ስር የሚያስቀምጡት የእንጨት ጽዋ ነበራቸው። ተነስተው ፈለጉት፣ ነገር ግን ሊያገኙት አልቻሉም። ስለሆነም ጽዋው የት አለ ብለው ጠየቁ። ከሀበሻ ምድር አብራታት የመጣች የኡሙ ሰላማ አገልጋይ በሪራ ጠጥታዋለች አሉ። ማን? በሪራ። ከሀበሻ ምድር ከኡሙ ሰላማ ጋር የመጣችው በሪራ ጠጥታዋለች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በአንቺና በእሳት መካከል መከላከያ በማድረግ ራስሽን ጠብቀሻል አሏት። የሐዲሱ ሊቅ ብይን ማጠቃለያ ይልና ማለት ነው። አስተላላፊዎቹ አብደላ ኢብን አሕመድ ኢብን ሐንበሊ እና የሐኪም ሲቀሩ ሶሒህ ሐዲስ አስተላላፊዎች ናቸው። ሁሉም ቢሆኑ የታመኑ ናቸው። ተራኪው ያው ኢማም ቢን ሩቀያ ካለ በኋላ ምንጩ ደግሞ የሐዲስ ሊቁ ሀይሰሚን ብሎ ያስቀምጥላል። ምን ላይ ይገኛል ላልከው ገጽ ወይም ቁጥር ላልከው መጅሙዕ አልዘዋኢድ ቮሊዩም 8 ገጽ 278 ላይ ይገኛል ማለት ነው። ጎበዝ። እሺ ስለ ሐዲሱ ደረጃ አያወራም። ኤኒዌይስ ምን አለ አሁን ሲያነብ ምን አለ ግሬዱ ካላወራ ደግሞ ፈትዋ የተሰጠበትንም ይኸው ማቅረብ ይችላሉ። እዚህ ጋር ፈትዋን ከፍ አድርግልኝ ትንሽ ፈትዋን ስላለኝ እኔ ጋር ኦኬ ያ on the authority of Umayha bint Ruqya Umayma okay Umaymah bint Ruqayya. He said that the Prophet sallallahu alaihi wasallam used to run it in container and put it under his bed. እቺ ታውቃታለህ? ኢትዮጵያዊ ነኝ ታውቃለህ? ናም አውቃለሁ። ከዛ ሙሐመድ ሽንቱን የሚሸናበት አልጋ ስር የሚያስቀምጠው እንትን ነበረችው ኮንቴነር ወይንም ደግሞ ፖፖ ነገር ወይንም ገበቴ ነገር ማለት ነው። እና ሸንቶ ያስቀምጥ ነበረ። Once he urinated and put it under his bed, when he came back, he found the container empty. ሸንቶ ኮንቴነሩን አልጋ ስር አስቀምጦት ነበረ እና ኮንቴነሯን ሲያያት ባዶ ነች፣ ሽንቱ የለም። ሽንቱን አጣው ማለት ነው። የቱ ጋር ነበር? When he asked an Abyssinian woman called Barka, who used to serve him, about the rat which was in the container, she told him that she had drunk it. ጠጥተዋለች። ሐዲሱ ምንድን ነው ይላል? The narration of on the authority of Ibn Juraj ነው። ያ the Prophet sallallahu alaihi wasallam supplicated to the የቱ ጋር ነበር ግሬዱ የሚያስቀምጠው? ኤልነስ ከፍ አድርገው ሲ ከፍ አድርገው ኦኬ which story ከላይ መሰለኝ ከላይ የሚያስቀምጠው መሰለኝ እዚህኛው እንትኑ ላይ ሊንኩ ላይ ግባና እዛው ላይ እንትን በለው ከደሙ ጋር አብሮ ያስቀምጠዋል። አላኪሚ ላይ ያለ ብሎ ፈተዋው ላይ ራሱ ላይ ግባ። የቱ ጋር ያለው? አንደኛውን ሐሰን ይለዋል፣ አንደኛውን ሳሂህ ይላል። አይታየኝም ለኔ። እንደዛ ነው። እንትኑ ላይ ገባልኝ ዌብሳይቱ ላይ ማስታውሰው ራሱ ስላም ወይ ልኮ ኦተንቲክ ወይንም ሳውንድ ብሎት ሳሂህ የተወሰኑ ያሉት አሉ፣ የተወሰኑት ደግሞ ሐሰን ብለውታል። አብዛኛዎቹ ዶይፍ ነው ያሉት። ቱፎ የረሰው እንደው የማይሆን ነገር አታወራው ፈጠረ ክፈተው። ምን ኮነህ ነው? ቆይ አንተ ክፈተው፣ አማሳያ ነው። ክፈተው ክፈተው። ምን አለ ትምህርት እንትን ባትል አንተ ወይ ታፈ ነገር የምትጽፈው ምንድን ነው የምትጽፈው? ለምን ነው እስልምና ይሄ ነገር ተቀባይነት የለውም ነው የምትሉት እናንተ? ምንድነው እሱ እንትኑ ግልጽ የሆነ እንትን አለ፣ ችግር የለውም።
ኦተንቲክ ነው። ሶሪ ትንሽ ኔትወርክ ያዝ እያደረገ ስለሆነ ዋይት ሆኖብኝ ነው። እየከፈተ ነው፣ ሎድ እያደረገ ነው። ኦኬ መልካም። እስላም ዌብ ያ ውረድ፣ ግሬዱ ላይ አድርግልኛው። ኦቶሪቲውን እንትን ብሎ የሚያስቀምጠው ኦን ዘ ኦቶሪቲ ኦፍ ምናምን ብሎ የሚያስቀምጠውበታል። ኦልራይት ያ ኦን ዘ ኦቶሪቲ ኦፍ ዲስ ሀዲስ ቱ ቢ ሰሂህ። አስጠጋልኝ ትንሽ። ኦተንቲክ ይታያችኋል? ኦተንቲክ ወይንም ሰሂህ። ኤኒዌይስ ሰሂህም ያሉ አብዛኛው ተረጋጋ። ሰሂህ ኔክስት ሐሰን አለ። ያው ከስር ያለው እዛው ተቀምጧል። ከዛ በስሪ ደግሞ ምን ብሎ ግሬድድ ኢት አስ ሃቪንግ ሐሰን ወይንም ሳውንድ ቼን ኦፍ ናሬተርስ። ተራኪዎቹ ሐሰን ወይንም ደግሞ ሳውንድ ናቸው፣ ተቀባይነት ያለው። ኤኒዌይስ ስለዚህ ከመሐመድ የወጣ በሱ ተበሩክ ማድረግ፣ በሱ መጉመጥመጥ፣ እሱን መጠጣት ይቻላል። መሐመድ የተናገራቸው ደግሞ አሉ። ከደሙ ጋር የተያያዘ ደሜ ከደሙ ጋር የተቀየጠ ምንድን ነው ያለው መሐመድ ታውቀዋለህ? ደሜ ከደሙ የተቀየጠ ምንድን ነው ያለው? ገሃነም ይገባል ነው ገነት ይገባል ነው ያለው? አላውቀውም። ሐዲስ ገነት ይገባል። ዙቤር በአንተ እንትን አብራራ። ምን ማለት ነው? ደሜ የጠ ማለት ነው። ደሜ ከደሙ የተቀየጠ ማለት እና ምን ማለት ነው? ምን ማለት ነው? ደሜን የጠጣ የሚል አለ ነው? ዝም ብለህ በራስህ ተፍሲር ነው እየፈሰድክ ያለው? ያው እዚሁ ፈተዋ ላይ እሰጥሃለሁ አለ። አንድ የከፍ አድርግልኝ ፈተዋ እዚሁም ላይ ደሜን የጠጣ ጀነት ይገባል እኮ። ይሄንን ያለበት ምክንያት ደሙን ስለጠጣ ነው። ደሙን ስለጠጣ ነው። በጣም በብዙ ቦታ እሰጥሃለሁ። ችግር የለውም። የእንትናን ፈተዋ ቪዲዮን ታስደምጠዋለህ፣ ችግር የለውም። የኡስታዝ አደላም ቪዲዮንም ታስደምጠዋለህ፣ ችግር የለውም። ስለማያውቁት ነው። ኤኒዌይስ ከፍ አድርገው ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋቢ ለምልገረ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬውን ቀጥታ ሄዶ ጠይቀዋል። ምን ብሎ ነው የጠየቀው? ኢዜር ዘ ሀዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል እንትን የተባለ የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። እሱ እሰጥሃለሁ፣ ከቡሃሪ ላይ እሰጥሃለሁ ስትፈልግ። እኔስ ይሄ እኮ ትእዛዝ እኮ ያለው ይሄ ትእዛዝ አይደለም። እሱ ለበረከት ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌር የምታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው ተረጋጋ። በመጀመሪያ ፕሊዝ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም የሚጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች እሰጥሃለሁ። እዚሁ ፈተዋ ላይ ስለተከፈተ ነው አስቀድሞ። አብደላ ምን አደረገ? ቱክ ዘ ብለድ ኤንድ ድራንክ ኢት ዌን ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ዛርን አባውት ምናምን ኦርደር ሂም። ትንሽ ከፍ አድርገው። ሙሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀድቶ ሙሐመድ አብደላ ኢብን ዙቤርን ይህንን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ነው ያለው ሙሐመድ? መጠጣቱን ሲያቅ ምን አለ ሙሐመድ? ለምን ጠጣ? መጠጣት የለብህም ነው ያለው አይደለም። ምንድን ነው ያለው? ፕሮፌት ሰለላሁ ዐለይሂ ወሰለም ምናምን
ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይንም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንክ ዩ። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በላይ ቆይ ሐዲሱን ክፈተው፣ እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው፣ ቆይ መጽሐፉን ተወው፣ መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርድህ። ክፈት፣ አሁን ሳክስ መሆኑ ክፈት፣ ደረጃ ክፈት። አንተ ቆይ ለምን ሳድባለህ? እፎይ በስነ ስርዓት ማውራት አትችልም? መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን ሳክሳም የእንትናን አዘጋጅልኝ፣ የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማራም ነው ሰከስኩ ልበል። ይሄን የመጽሐፉልህን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይህንኑ ፈስሮታል እሱ። አሁን ክፈት ክፈት። እሺ አሁን ያልክ ክፈት፣ መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው። ማውራት ቪዲዮ ክፈት። የአንተ ተረተረ ጭንቅላት አልባ አካል አምላኪዎች ተረተረት አንሰማ። መረጃ ክፈት። ተረተረት ማለት አንተም ስላሴ ሰዳይ ብለህ እኮ ታሰዳይ። ክፈት። ጭንቅላት አልባ ተረተረት እያመለክ ተረተረትን የቤት ልታወራ ትችል። መረጃ ካለ ክፈት። ተረተረት ማውራት እኛ ቤት አይቻልም። እንደሚያውቅ ሰውዬ እኔን ልሞግት ሞክራለህ አይደለ? እኔን እንደሚያውቅ ሞክራለህ። የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነብያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሐዲስ ሊቃውንቶችን መሳደብ ትችላለህ። እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ። እኔን ሳይሆን አንድ ቀጣይ ልስጥህ፣ አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም። ዋብያው ትሞታታለህ እንጂ ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። ቆይ አዳምጥ። ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ ይሄ ኡስታዝ ለምሳሌ ይሄንን ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ስላላሉ ጭንቅላት አልባ ለሃጭን መጠጣቶችም ነው የሚያስፈልገው። የደሙን ፓርት ብቻ ለሃጩን አታምንም እንዴ? የለሃጩን አታምንም? መረጃ የለሃጩን መስማት ትፈልጋለህ? የለሃጩን መስማት ትፈልጋለህ? አስቀጥለው። ጭንቅላት አልባ አካል አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል። አስቀጥል ቃል። መልካም እሺ። አሁን ከምትሰሙት ድምፅ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነብ ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው? በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነብ ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ዋሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነብ ይገባሉ። ዕቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። ይሄ ትክክለኛ ነገር ነው። ጠጥሶት መጣ። ደፋኸው አሉት። አዎ አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። እንግዲህ አርቀህ ውሰድ ያለው የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥሶት መጣ። ደፋኸው አሉት። አዎ የት ደፋኸው ያ ረሱላህ? ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው? አዎ
ከዛ ሳይኮሎጂካሊ ሰዎችን ይረዳሉና ያላህ መልእክተኛ ለአለከ ሸሪተው ጠጥተው ነው አሉት። ከዛ ፈራ ተባብሎ አዋላቸው። ምን አሉ ያላህ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም፣ ነብዩም አላዘዙም። ግን አድርጎታል ይሄ ሰውዬ። የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላህ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ህይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። ዋብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ለምን ስልጣን አለው ባይዘ አዲስ አበባ ምን መስጊድ ነው ወጥባ የሚያደርግ ነው። ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ኢማም ነው ዋና የሱሉልታ መስጊድ ኢማም ነው። ባዲስ ፋይል ሙሐመድ በሌላ ዋሸ፣ ቀጥታ መኖሪያውን ጀሃነም ያደርግ ብሏል አይደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሐዲስ ውስጥ ከማድረግ አላምንም። ስለዚህ ይሄ ሰውዬ በሙሐመድ ላይ የዋሸ ነው ማለት ነው። በሙሐመድ ላይ የዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ አለላ ይደርሰዋል። መኖሪያ ገሃነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ገሃነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የገሃነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያዩ። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ገሃነም ነው ብሎናል። እናመሰግናለን። ቴንኪው። ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ? ካሊድ ሳሂህ ያሉትም እነ በስሪም እነ ሙስድራቅም እና ላኪም ላይ የተቀመጠው በሙሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ዶይፍ ነው አልቀበል አልከኝ እኮ እኔ ዶይፍ ነው። እኔ እንደሰማሁ አይደለ? እየዋሹ ነው። አልባህቂ ዋሽቷል። አልባህቂ መዋሸት አለው። ኦኬ ዶይፍ ነው ሐዲሱ ዶይፍ ነው፣ ሰሂህ አይደለም። ደጋቢ ይኸውልህ ሳሂህ ያሉት እነማን መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባህቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባህቂ በነገራችን ላይ መጽሐፉን ለጽፎለታል ለብቻው። ለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልከ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የሙሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘይ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሐቂ ሌሎችም አይደለም ውሸታም ናቸው። ከሐዲሱ ቀጥሎ ምንም ይመጣ ነገር አዳምጥ አንተ። ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የሙሐመድ ላይ ተጠጣላ ጠጣ የሙሐመድ ላይ ታገኝ ፋይን የሙሐመድ ላይ ብታገኝ ተጠጣላ ጠጣ ለሃጭ አትበል ወንድሜ ታየር አጎቴ ታየር ለሃጭ ለምንድን ነው የማልለው? አክታው ምንድን ነው የሚባለው? ለሃጭ አይደለም ለሃጭ ወላንተ ተምረው ምራቅ ነው። ለሃጭ አይባልም። አንደኛ ለቃል እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? ዋይ የተጉመጠመጥከው ነው መጉመጥመጥ ይባላል። ለሃጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለሙሐመድ ይኸውልህ በሚል ቃላ ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው ነው ለሃጭ የሚባለው። ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሃጭና ተጉመጥምጦ የሚተፋው ምራቁ ከለሃጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ ምንድነው? ቆይ ምንም ልዩነት አይኖረውና ንጥረ ነገሩ ልዩነት አለው። ብታገኘው ትጠጣዋለህ ወይ ነው? አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድነው? ንጥረ ነገሩ ብታገኘው ትጠጣዋለህ ወይ ነው? the most important question
I can tell you yes of course በደንብ አድርጌ ነው የምጠጣው። እሱን በመጠጣት ምንድን ነው የምታገኘው? የመጀመሪያው ነገር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት ምንድነው ጥቅሙ? የሙሐመድን ሁለተኛው ደግሞ ምራቅ ጠጥታ ምንድነው ጥቅሙ? ሁለተኛው ደግሞ በረካ ታገኝበታለህ፣ ይገኝበታል ተብሏል፣ ይገኝበታል። ስለዚህ በሙሐመድ ካካ ነው ቆሻሻ ከሱ በሚወጣ ምራቅ ነው በረከት የሚሰጥህ አላህ። አዎ ይሄ እንግዲህ እዛ ላይ ይቀራል። አየኸው፣ አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሐዲሱ ተዘግቧል፣ ሐዲሱ ወርዷል። ያኛው ሐዲሱ ላጎቴ ይኸው እንደፈለክ ብታደርገው አልኩህ እኮ ሆነም አልሆነም። ነብዩ እንግዲህ አትቃባት ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ውዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምርህ ስለ ውዱ ደግሞ። ይኸውልህ አጎቴታ እፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይና ደሜን ጠጡ ይሄ አይሆንም። አንዳንድ ቦታዎች ላይ ይሄ ይደረጋል ይከሰታልም። ያ አሁንም ያደርጉታል። ቃል ልክ የለህም። ምራቃቸውን ያጠጣውንም አሉ አይደለ? አሉ ያንን አሁን የሚደገፍ አይደለም። ሱና ተከትለው አሁን ድረስ ውሃዛው ይመጣሉ እያሉ ይተፉላቸዋል፣ እሱን ይጠጡታል። አሁንም አለ ቃል ሊንክ ልክ የለህም። የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲህርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይጠፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ አይወጣም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ እየተፈራ ሊኖር ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው። ወስዶ ይጠጣል። ጸበል ለመሆኑ ነው። ደግሞ እነዚህ ሰዎች አሁን እንደዚህ ምራቅ ሱና ነው አክቹዋሊ። ቆይ ደግሞ ሙሐመድ ነገሩ እሱ አይደለም ቁርአኑ ነው ዋናው ነገር። እንስማማ እሺ። ይሄን ሱና የወሰዱት ከሙሐመድ ነው። የሙሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሴጣን ለማስራቅ ምናምን እያሉ የእሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይህን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ ሙሐመድ ፀጉሩ ታጥቦ የእሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የእሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ከዛ ይጎጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና ክርስቶስ ስጋና ደም የአምላክ ስጋና ደም እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም አዳምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ ለመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ ሶስት ነው አንድ ነው አራት ነው ስምንት ነው ስጋው ተሰቅሎ ተወርዶ ምናምን ያለችው አንድ መሐመድ ለጣቢው መጠጣ ይሻላል አክታው መበላ ይሻላል ነው። ኧረ ተው ሎክ ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል በነገር ላይ እስልምና ያለ ነገር እኮ ትክክል ነው ማለት አይደለም። የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ በነገር ላይ። ቁርአን ኮም ነው የሚለው ስም ማን ነው? ቁርአን ኮም ነው አይደል? ቁርአን ኮም ነው ማለት የሚለው አይደል? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀደም ሲል ነገር አስረዳኝ፣ ስላሴን አስረዳኝ እስኪ። ሊስን ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አረ አስረዳኝ ስላሴን እስኪ። አሁን የክርስቲያን መሆን ብፈልግ
ምን ልረዳ እኮ ኳንታም ፊዚክስ ከባድ ነው አይደለም ብለውናል። እንደዛ ነው ኳንታም ፊዚክስ። ኧረ ተምረናል ብሮ በጥሰናል ዩኒቨርሲቲ። እሺ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴክኖቨር የሚያደርገው ሜይ ቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ? ማለት የሆነ ምን መሰለህ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ ይሄንኛው እኮ እኔ አሁን ጃሂል በሆነ ራሱ ለጃሂሎች ምን ነገረው ነው? አየኸው አይደለ? ህፃናትም ይረዳዋል መሀይምም ይረዳዋል። እኔ አሁን መሀይም ነኝ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ አላሁ ሰመድ በቀኝ ዩኒቨርሲቲ በጥሻለሁ አልክ እኮ አትሊስት ዩኒቨርሲቲ ከበጠስክ ይሄ አሁን እኮ ኢሬሌቫንት ነገር ነው። ቁል ሁወ አላሁ አሐድ በል እርሱ አንዱ ነው። አላሁ ሰመድ እሱ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም ወለም ይውለድ ወለም ይሄ አሁን አልወለደም አልተወለደም ሰው ምን እንደዚህ ለህፃን ነገርከው አንድ ነው አልከው። ስለዚህ ምንድን ነው ሰዋት አንድ የሚለው ራሱ በአይምሮ የሚመጣው ከዛ ምንድን ነው ከፍጡር ጋር እቺ የሂሳብ ቁጥርን ማለት ነው ሁለት እያለ የተማራትን ቁጥር እየነገርከው ከፍጡር ጋር እያመሳሰልክ እየነገርከው ነው። ስለዚህ አምላክ ምን ሆነ ማለት ነው? ሪዲዩስ ዳርገኸው ወደ ፍጡር ውስጥ ከተኸው ሂሳብ ቀመር ውስጥ ከተኸው ገና የኬጂ ተማሪዎች ለእነሱ የሚሆን ነው አልከን። እኛ ደግሞ ምን ብለን እናምናለን መሰለህ? እኛ ምን ብለን እናምናለን መሰለህ? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 ነው የሚናገረው። እንዲሁም ትንቢተ ኢሳይያስ ምዕራፍ 45 ላይ እግዚአብሔር ምንም አምሳያ የለውም ብለን ነው ምናምን አምሳያ የለውም። ስለዚህ ምንም ነገር የማይመስለው ከሆነ ዝም ብለህ ቀለል አድርገው አንድ ነው ብለህ ከኔ ጋር የምታመሳስለው እኔ አንድ ነኝ እሱም አንድ ነው እንደዛ የምትለው አይደለም። ቁጥር ራሱ አይገዛም። አንድ መሆን ራሱ ተመሳሳይነትን ያስይዛል እንዴ? ያስይዛል። አትሊስት አንድ የሆነ ነገር ሁሉ ይመሳሰላል ማለት ነው። በቁጥር ተመሳሰል አንድ አትሊስት በቁጥር ተመሳሰል እኔ ማለት ነው እሱም አንድ ነው። ለምን ምስቀው አንተም አንድ ነው ምን የሚመሳሰል ነገር አለ? ጣልቃ ትግባ ዝም ብለህ ይመሳሰላል። ምክንያቱም መመሳሰል ከብዙ አይነት ይነካል፣ ከብዙ አይነት ይነገራል። ከመልክ ሊነገር ይችላል፣ ከአካል አንጻር ከቁጥር አንጻር ሊነገር ይችላል፣ ከባህሪ አንጻር ሊነገር ይችላል። ለምሳሌ ከባህሪ አንጻር እኔ እናንተ ሰውነን እንመሳሰላለን። ባህሪ የሰውነት ባህሪ ሼር ስለምናደርግ፣ በመልክ ግን እኔ እናንተ አንመሳሰልም ልንባባል እንችላለን። እከሌና ከሌ አንድ አይነት ናቸው ተመሳሳይ ናቸው ይባላል። ከሌና ከሌ ተመሳሳይ ናቸው ከሌና ከሌ አይመሳሰሉም ስትል እኔና አንተ አንመሳሰልም ስንል እኔ ሰው ሆኜ አንተ ሰው ሳትሆን ቀርተህ አንተ ሰው ሆነ እኔ ሰው ሳልሆን ቀርቼ አይደለም። ሁለታችን አንመሳሰልም ስንል በምንድነው? መልካችን ከለሩ ስላልተመሳሰለ ነው። በባህሪ የተለያየ ነው አይደለም። አንተም ሰው ነህ እኔም ሰው ነን። አንድ ባህሪ ነው ያለው አይደለ? ሰውነት አንድ ባህሪ ቢኖረንም በአካል ደግሞ ሁለት ነን። በአካል ደግሞ አሁንም ሁለት ነን። በአካል ሁለት ብንሆንም ደግሞ ተመሳሳይ አካል አለን። አንተ ሁለት እጅ አለ፣ እኔ ሁለት እጅ አለኝ። ሁለት እግር አለ፣ ሁለት እግር አለኝ። ሁለት አይን አለኝ፣ ሁለት አይን አለ። ሁለት ጆሮ አለ፣ ሁለት እነኚህ ስትራክቸራሊ ተመሳሳይ ነን። በስትራክቸር ደረጃ ፕሮሰስ ያደረግነው አካሎቶቹን ማለት ነው። ግን በመልክ አልተመሳሰልም ልንል እንችላለን። እንደገና ደግሞ በአካልም አልተመሳሰልም ልንልም እንችላለን። አንተ ሁለት እጅ ኖሮ እኔም ሁለት እጅ ኖረኝ፣ ሁለት እግር ኖሮ ሁለት እግር ኖሮኝ ተመሳሳይ ቁጥር ኖረን እንኳን አንመሳሰልም በአካልም ሊባል ይችላል። እንዴት? አንተ ወፍራም ግብዳ ልትሆን ትችላለህ፣ እኔ ቀጭን ልሆን እችላለሁ። ይህን መሰረት በማድረግ ውፍረትና ቅጥነትን በማድረግ ደግሞ አሁንም አንመሳሰልም ልንል እንችላለን። አየህ። ስለዚህ አንድ አካል ይመሳሰላል አይመሳሰል የሚባለው ዲፔንድ ይሆናል። ምንን መሰረት አድርገህ ነው አይመስልም ይመስላል የምትለው ማለት ነው ለፍጡራን። ፈጣሪ ግን በምንም በቁጥርም በመልክም በሳይዝም በመጠንም በምንም ነገር ከፍጡራን ጋር አይመስልም። ስለዚህ ስንት አምላክ ነው ያለህ? አሁን አንተ ቁጥር ጥራ ብልህ ቁጥር የለውም ነው የምትለኝ? የሂሳቡን ቁጥር እየጠራ
የሂሳቡን ቁጥር የማትማት የሚከፈል ከፊትና ከኋላ አስከታይ ያለውን ቁጥር እየጠራ ፕሪሰፖዝ አድርገህ ከሆነ ፈጣሪ በሱ አይገለጥም እላለሁ። ነገር ግን አንተ ለምሳሌ ስላሴ በስላሴ ታምናለህ? ያ ስላሴ ማለት ስላሴ አደነም ኢንዲኬትስ ሶስትዮሽ ማለት እኮ ነው። ሶስት ማለት ነው። አሁን ሶስት ስትል ምንድን ነው ብዬ እልሃለሁ። አሁንም አላህ አንድ ስትል እቺ ማትሷን አስከታይና ተከታይ ያላትን ቁጥር ከሆነ ነው እልሃለሁ አልኩ። ለምንድን ነው እሷን ያልኩህ? ፋይናይት ነምበር አንድ ቁጥር በማትስ እንደተማርነው ፋይናይት ነው አይደለ? አላቂ ቁጥር ነው አይደለ? አንድ ነገር የሚያልቅ ነው አይደለ? ተፊቱ አስከታይ ያለው ከኋላ ዜሮ አለው አይደለ? አንድ ፈጣሪ ደግሞ እኛ ትራንሴንደንት ነው ኢንፋይናይት ነው ብለን ነው የምናምነው። ኢንፋይናይት የሆነ ነገር ፋይናይት የሆነ ነገር ይገልጸዋል ብለን አናምነው። ምንም አይገድበውም እኮ አሁን እሱን አስረዳለሁ። እንደዛ ከሆነ ምንም አይገድበውን በምንም አይለካውን ማይሰፈረውን በሚሰፈር በሚለካ በተገደበ ነገር አይገለጥም ብለን ካልን በኋላ በዛ ከገለጥ ነው በዛ ኤግዛክት ነው ካልን አስቸጋሪ ነው። ቁጥር አንድ ካልን መጠን አለው። ክብደቱ ይሄ፣ ውፍረቱ ይሄ፣ ቁመቱ ይሄ ተብሎ የሚገለጥ ነገር ነው። 1 2 3 ተብሎ የሚቆጠሩ ነገሮች መጠናቸው ለሚታወቅ ቁመታቸው ይሄ፣ ወርዳቸው ይሄ፣ ሳይዛቸው ይሄ ተብሎ ለሚባል ነው። ፈጣሪ ደግሞ ኢንፋይናይት ነው ብለናል። ማለት ፋይናይት አይደለም። አሁን ለምሳሌ ንፋስን 1 2 ብለን አንቆጥረውም። ስለዚህ 1 2 ንፋስን እንኳን ማንን ብርሃን ቤት ውስጥ ያለን ብርሃን እዚህ ውስጥ አሁን 1 ብርሃን 2 ብርሃን ብዬ አልቆጥረውም። ያንን እንኳን ማልቆጥር ለምን ኢንፋይናይት አድርጌ ይሄንን ፕሪሳፖዝ አድርጌ አንድ ብዬ ማልቆጥረው ብርሃንን ቤቴ ውስጥ ያለ ስንት ብርሃን አለ ቤቴ ውስጥ ብዬ ማልቆጥረው ፈጣሪ ደግሞ ብርሃንን የፈጠረ ከነፋስም የሚረቅ ከሁሉ ረቂቅ የሆነ ነው ብዬ አምናለሁ። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብዬ አምናለሁ። ታዲያ እቺ ቁጥር አንድ ስል ይሄ አንድ ስል መጠን አለው ይታወቃል፣ ሳይዝ አለው። ቁጥሮች ሁሉ 1 2 የሚባሉት ከኋላቸው ያስከተሉት ከፊታቸው የሚከተላቸው አለ አላቂ ስለሆኑ ማለት ነው። ሊቆጠሩ ሊለኩ ሊሰፈሩ የሚችሉ ናቸው። ማይቆጠሩ ነገሮች ይሰፈራሉ። 1 ብርጭቆ ውሃ 2 ምናምን በብርጭቆ ውሃ ተብሎ ሊለካ ይችላል ስለማይቆጠር። ካውንቴብል ኤንድ ኢንካውንቴብል ነምበር የሚባል አለ በግዑዛን ላይ እንኳን ለውሃ ውሃ ንፋስ እንደዚህ አሁን አንቆጥራቸውም አንካውንቴብል ስለሆኑ 1 ውሃ 2 ውሃ ምናምን ብለን አንቆጥርም፣ በቃ ነው የምንሰፍራቸው። እኛ ግን ሊቆጠሩ የሚችሉ 1 2 3 የሚባሉ ግን ሊለኩ የሚችሉ መጠን ያላቸው ወርድ ያላቸው ሄት ያላቸው ናቸው። ፈጣሪ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ሄቱ እንደዚህ ከዚህ እስከዚህ በቦታ የሚካለል አይደለም። ከዚህ አንጻር እነኚህ ቁጥሮች ቤዝድ ያደረጉት ፍጡራን ነገር ላይ ስለሆነ ፈጣሪም ቁመቱ እንደዚህ ወርዱ እንደዚህ በሚለው ቁጥር ውስጥ አስበ ነው አንድ ነው ካልን ተፍጡር ጋር ማመሳሰል ነው። ታዲያ ለምንድን ነው አንድ ምንለው? አንድም ሶስትም እንዴት እንላለን? ለምን ትላላችሁ ብለህ አልጠይቀኛል አይደለ? አንድ ስንል አንድ ባህሪ አለ፣ አንድ መለኮት አለ እያልን ነው። አንድ ስንል ምን እያልን ነው? ያ የማይቆጠር ማይሰፈር ማይለካ ፍጡራንን ያልሆነ ሌላ የለም ለማለት ነው። እንደሱ ያለ እሱም አምሳያ የለውም፣ አንድ ነው። እሱን የሚመስል የለም። እኛም እኮ እንደዛ ነው። አላህ አንድ ነው። ቁጥርን ሰፖዝ አድርገን ያ ቁጥርን የሚመስል የለውም ለማለት እኮ ነው። ታዲያ ያ ተገናኘን ማለት ነው። ፕሪሰፖዝ አድርገን እኛ ምንድነው እሱን የሚመስል የለም። ስለዚህ አንድ መለኮት አለ። በአንድ መለኮት እኛም እኮ እንደዛ ነው ያለው። እኛ አንድ ብለን ቆይ ግጥታና ክላስ ውስጥ ስንት ሰው አለ ብትል ለምሳሌ ቆይ አንዴ ኔክስት ፍሬንድ እንምጣ እኮ ኔክስት ፍሬንድ እንገናኛለን። ስለዚህ አንድ መለኮት ስንል ሌላ ባህር የለም፣ ሌላ ፈጣሪ የለም፣ እርሱ ብቻ ነው። አንድ መለኮት ብቻ ነው ያለው እያልን ነው። ስፔሻል መሆኑ ማሳያ ነው ያ እንጂ ቁጥርን ልዩ መሆኑ ማሳያ ነው። ያ ቁጥርን ፕሪሰፖዝ አድርገን አይደለም። እቺ የምትካፈለውን ቁጥር ታሳቢ አድርገን አይደለም አንድ ምን ነው። እኛ ግን ያንን ታሳቢ አድርገን ነው። እኛ ግን እሱን አናደርግም። አየህ እኛ ደግሞ እሱን ታሳቢ አድርገን ነው። አላህ አንድ ነው ስንል ቁጥሩ ራሱ ይሄ አማርኛው ቁጥር አለ አይደለም ብራዘር? ሁለት አላህ አንድ ነው ስንል ሁለት አይደለም ሶስት አይደለም ማለታችን ነው። በነገር ላይ አላህ ብቸኛ ነው። ስለዚህ ቁጥርን አላህ ብቸኛ ነው ማለት ነው። ጎበዝ ቁጥርን ታሳቢ አድርገህ ከሆነ ቅድም ቁጥርን ዲፋይን ባደረኩት መሰረት ቁጥሮች ከኋላቸው የሚያስከትሉ ከፊታቸው የሚሄድ አለና ፋይናይት ናቸው። መሀል ስለሆኑ ፋይናይት ናቸው። ስለዚህ አምላክ
ፋይናይት ነው ማለት ነው። ትራንሴንደንት አይደለም፣ ኢንፋይናይት አይደለም። የፍጡራን መለኪያ የሚለካበት ቁመት አለው፣ ወርድ ያለው፣ ሄት ያለው የሚታወቅ ነው ማለት ነው። ምክንያቱም እነኚህ ቁጥሮች ሪፕሬዘንት ያደርጉት የሚታወቅማ ሊሆን አይችልም። ቅድም ተስማምተናል። ቆይ አይደለም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እሱ አላህ አንዳች የሚመስለው ነገር የለም ወለም የኩን ለሁ ኩፉወን አሐድ ይላል። ስለዚህ ኮንትራዲክሽን ሰልፍ ሪፊቴሽን ራስ ላይ እየሰራ ነው። ምክንያቱም እንዴት አመጣ መሰለ ኢንፋይናይት የሆነውን ነገር ደግሞ ፋይናይት ይገልጠዋል ብለኸኛል እኮ። ምክንያቱም እኔ እኮ አይዲድን ሴይዝ ኢንፋይናይት ነው ኢንፋይናይት አይደለም እኮ አላልኩህም እኮ ቅድም። እሺ ወደ ኔክስት እንለፍ። እሺ ወደ ኔክስት እናልፍ። እንዴት እንደሚመስል ላሳየ። እኛ አንድ መለኮት አለ ስንል ያ አንዱ መለኮት አምሳያ የለውም ለማለት ከተጠቀምንበት፣ ነገር ግን እቺ ቁጥር የማትሷን ታሳቢ አናደርግም ካልኩህ መልካም፣ እዛ ላይ እኔ ላይ ችግር የለብህም። ጥያቄ ካለ እሱ ላይ እቀበልሃለሁ። አያዋጣችሁ የምትል አርጉመንት ካለህ ማለት ነው። እንደማዋጣህ አንተን ግን እያሳየሁህ ነው። ኔክስት ግን እኛ በአካል ሶስት ስንል ኦኬ፣ በአካል ሶስት ስንል እኔ የሚል ሶስት አካል አለው። አንድ ባህሪ ላይ አንድ መለኮት ላይ ሶስት አካል አለ። አምላካችን ቃል አለው። አምላካችን ሕያው ነው፣ ሕይወት አለው። አምላካችን ልብ አለው፣ መገኛው እያልን ነው። አምላካችን ሙት አይደለም። አምላካችን ሙት አይደለም ስንል እስትንፋስ አለው። እስትንፋስ ስንል ይህንን ፕሪሳፖዝ እያደረግ ሳይሆን ሕያው ነው፣ የባህሪ ሕይወት አለው። የባህሪ ሕይወቱን አምላካችን ምን አለው እያልኩ ነው። የባህሪ ሕይወት አለው። የባህሪ ሕይወቱን ሁለተኛ አካል ብለን ጠራ። አምላካችን ቃል አለው። ቃሉ ግን እንደኔና እንዳንተ ዝርው ቃል አይደለም። የኔና አንተ ቃል ምንድን ነው? ድምፅ ነው፣ ማውጣት ነው። ከዛ ወዲያ ፍጡር ነው። የኔና አንተ ቃል በአየር ላይ ፈሶ የሚቀር ነው። ያንተና የኔ ቃል ምንም ማስራት ማይችል ማድረግ ማይችል፣ ከአንተ ከወጣ ወጣ፣ ድምፅ ብቻ ነው የሚቀር ነው። የአምላካችን ቃሉ ግን ፍጡር አይደለም፣ ዘላለማዊ፣ ከእሱ ጋር ያለ፣ ከእርሱ የተገኘ፣ ከእርሱ የሚወጣ፣ ከእርሱ ጋር ያለ፣ ሁሉን የፈጠረ፣ ሁሉን ያስገኘ ቃሉ ነው ብለን እናምናለን። ቃሉ ስለዚህ ምንድን ነው ብለን እናምናለን? አካላዊ ነው። አካላዊ ነው ስንል እንደዚህ እንደኔና እንዳንተ ቦዲ ያለው እያልን ሳይሆን መፍጠር የሚችል እኔ ማለት የሚችል ነው ቃሉ ራሱ። እንደኔና እንዳንተ ድምፅ አይደለም፣ አምሳያ ስለሌለው። ስለዚህ ሶስት አካል ስንል ቃል አለው አምላካችን፣ ሕያው ነው፣ የባህሪ ሕይወት አለው እያልን ነው። ስለዚህ ይሄ ቃል ምንድን ነው የሚባለው? ማንንም የሚመስል የለውም። ሕያው ነው ያልከው የመጀመሪያው ማንም አላየውም። አለማየት ምን ችግር አለው? ማየትና ለማየትን ቀጥል። እሺ ማየት ካየኸው ያመጣብሃል ማለት ነው። ካየኸው የሚታይ ከሆነ አምላክ በባህሪው የሚታይ ከሆነ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥ ነው ይላል። አምላክን በባህሪው ካየኸው እምነትህ ይቀርና ምን ይሆናል? እውቀት ይሆናል። አታምነውም ፈጣሪንም ማለት ነው። የመጀመሪያ ደረጃ ካየኸው በባህሪ ካወቅከው ፀጉሩ እንዲህ ነው ወይም ቁመቱ እንዲህ ነው እያልክ እንዲሁ ትፈላሰፋለህ እንጂ እምነት አይሆንም ማለት ነው። ትክክል ነህ። አለዚነ ዩእሚኑነ ቢልገይብ ይላል ቁርአንም ላይ፣ እነዛ በገይብ ሳያዩ ያመኑ ይላል ቁርአንም ላይ። ሳያዩ የሚያምኑ ብፁዓን ናቸው ይላል። አሁን እንደዛ ልምጣልህ። ቆይ እሺ፣ አላየኸውም ብለህ ስለጠየቀኝ ነው እኮ። አላዩትም፣ ፍጥሯኖች አላዩትም። ያንን ነው አለማየታቸው። አሁን ችግሩ ምንድን ነው? ችግር አለው እያልኩ እኮ አይደል? ጥያቄ ነው። እኔ እንዳምናለሁ ችግር አለው እኮ አላልኩም። የሚታይ ከሆነ አይን የሚያካብበው የሚያካልለው የሚያዋስነው ከሆነ ፍጡር ነው። ልነግርህ እኮ ነው እሱን። እኔ አሁን ጥያቄ እያስተማርከኝ ነው አይደለ? አሁን ስለ እምነትህ እኮ እያስተማርከኝ ነው። አንተ አስረዳይ ብዬ እያስረዳኸኝ ነው። ቀጥል። እሺ። ስለዚህ ያልገቡኝም ብዥታዎች እያጠራሁ እንድሄድ ብዬ ነው። ስለዚህ እነዚህ በሶስት እንትናቸው ሶስት ናቸው ስትለኝ አንደኛው ማንም አላየውም ወይም ምንድነው መለኮት ነው ብቻውን ነው አንድ ነው አልከኝ። ሁለተኛው ደግሞ ባህሪው ነው አልከኝ አይደለ? እሺ። ሶስተኛው ደግሞ ቃሉ ነው አልከኝ። እሺ። ቃሉ ደግሞ እንደኔና እንዳንተ ሳይሆን ፍጡር ያልሆነ ምናምን ነው አልክና አይ ቲንክ ቃሉ ማለት ኢየሱስ መሰለኝ አይደለ? እሺ ነው አይደለ? እንዳልሳሳት ብዬ ነው። ያው ቀጥል። እሺ። በስጋ የተገለጠ በስጋ ሲገለጥ ኢየሱስ ይሆናል። እሺ። በመጀመሪያ ላረመ በስጋ ሲገለጥ
ኢየሱስ በኩነት ይሆናል። አስተምሮ በኩነትኛ ምን ብለን እናምናለን? አብ መገኛ ሶርስ ወይንም ደግሞ ልብ ብለን እናምናለን። ያ መገኛው ወይንም አባት ብለን የምንለው ምን አለው? ቃል አለው፣ የባህሪ ህይወት አለው። ቃል አለው፣ የባህሪ ህይወት አለው። የባህሪ ቃሉን ልጁ ወይንም ወልድ እንለዋለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። አሁን ቀጥል። ስለዚህ ወልድ ስለ ወልድ ነው የነገርከኝ አይደለ? ወልድ ማለት ኢየሱስ ነው። በስጋ ሲገለጥ ኢየሱስ ይሆናል። በስጋ ሲገለጥ ኢየሱስ ይሆናል። ጥያቄ ምንድን ነው? ጥያቄ ምንድን ነው? አሁን አብና መንፈስ ቅዱስ እሺ ፍጡራኖች አይተውታል አላዩትም? ኦኬ አብና መንፈስ ቅዱስን ፍጡራን አይተውታል አላዩትም? የስ ኦር ኖ ኩዌሽን ነው። አይተውታል ኦር አላዩትም ነው። አይ ሆፕ ሶ። መልካም ምላሹ ምንድነው? አብና መንፈስ ቅዱስን ፍጡራን አይተዋል አላዩም። እግዚአብሔር በባህሪ የሚታይ አይደለም። እግዚአብሔር በባህሪ የሚታይ አይደለም። ስለዚህ አላዩትም። ስለዚህ በባህሪ የሚታይ አይደለም ካልኩ በአካል ከፍለህ አብና ወልድ መንፈስ ቅዱስ ይታያል አይታይ የሚለው አያስኬድም ማለት ነው። ወልድም አልታየም ማለት ወልድ እኮ ለብቻው ታይቷል ብዬ ነው። ወልድ እኮ ታይቷል ብዬ ነው። በባህሪ አልታየም። ባህሪው እዛ ሲያደርግ የነበረው ባህሪው አይደል እንዴ? ለምሳሌ ሲምራቸው እየተቀጠቀጡት አውፍ ሲላቸው ነበር። ያ እኮ ባህሪ ማለት እኮ ባህሪ ነው አይደለ? ሲቸገሩ አይናቸውን አብሶ ሲያበራላቸው ለምጥ የነበሩትን ሲያድናቸው ይሄ እኮ ባህሪው እኮ ነው። ወልድ ማለት ምን ባህሪ ያለው? ወልድ እኮ አስተማሪ ነበረ፣ እንዲህ ነበረ ይባላል። ባህሪ ነው። ሌላ ባህሪ ምን አለው ታዲያ? አዳምጠኝ። ክርስቶስን ያየነው በስጋ ነው። የማይታየውን ያየነው በስጋ ነው። ያ አስቀድሞ ማይታየው ረቂቅ እርሱ ሁሉን የሞላ ሁሉን የሚገዛ ከቦታና ከስፔስ ውጭ ያለው የማይታየው በሚታይ ስጋ ተገለጠ። ለምሳሌ ከመታየት አንጻር ስላነሳ ቶማስ ጠይቆ ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ዮሐንስ 14 ቁጥር 9 እስከ 11 አብን ብቻ አሳየንና ይበቃናል አለ። እስከዛሬ ከአንተ ጋር ስኖር አታውቅም እንዴ? አብ በእኔ እንዳለ እኔ በአብ እንዳለው አታውቅም አለው። እኔን ያየ አብን አይቷል አለው። ቅድም ያነሳውን በባህሪ ስለሚመሳሰሉ አብ የሚያደርገው ወልድ ስለሚያደርግ ማለት ነው። በባህሪ ታዲያ እንዴት ነው ብለህ ስለጠየቀኝ አብ የሚያደርገው ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገው ሁሉ አብ ስለሚያደርግ እኔን ያየ አብን አይቷል አለ። ያ ማለት ግን አብ እንዲህ በስጋ ተገልጦ ወይንም ደግሞ በስጋ እንደ ኢየሱስ እንደዚህ ስጋ ደም ያለው ነው ማለት አይደለም። ይህንን እንዳትል ደግሞ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ከነገራቸው በኋላ እነሱ ጋር ሲገለጥ ሐዋርያቶቹ ጋር ሲደነግጡ መንፈስ ስጋና ደም አጥንት የለውም ይላል። እግዚአብሔር መንፈስ እንደሆነ ነግሮናል። ስለዚህ እኔን ያየ አብን አይቷል ሲል አብም እንደሱ ስጋና ደም አጥንት አለው ማለት አይደለም። ነገር ግን በባህሪ አንድ ነን። ስለዚህ እኔ ማደርገውን አብ ያደርጋል፣ አብ የሚያደርገውን እኔ ያደርጋለሁ። እኔን አየህ ማለት እኔን አመንክ ማለት በአብም ታምናለህ እንዳመንክ ነው ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ የሚያደርገውን እኔ ያደርጋለሁ፣ አብ እስከዛሬ ይሰራል አባቴ እኔም እሰራለሁ ብሎ አስቀድሞ ስለነገራቸው ማለት ነው። በባህሪ ስልህ ቅድም ምን እያልኩ መሰለ? በስጋ ሳይገለጥ በስጋ ተገልጦማ ማይታየውን አየን፣ ማይዳሰሰውን ዳሰሰን፣ ማይነካውን ነካን ብለን እናምናለን። እኛ ምን ስለሆነ በስጋ ስለተገለጠ ማይታየው፣ ማይዳሰሰው፣ ማይነካው በእግዚአብሔር መልክ ሲኖር የነበረው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ራሱን አሳልፎ ሰጠ ይላል። ቆላሲያስ ምዕራፍ 2 ቁጥር 9 ላይ ደግሞ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። የመለኮት ሙላት በሰውነቱ ተገልጦ የሚኖረው ቃል መለኮት ብቻ በነበረበት ሰዓት ላይ ሰውነት ገንዘብ ሳያደርግ ወይም በስጋ ሳይገለጥ ሊዳሰስ፣ ሊነካ፣ ሊታይ አይችልም። ነገር ግን የመለኮት ሙላት በሰውነቱ ተገልጦ ሲኖርስ በያዘው ስጋ፣ በነሳው ስጋ፣ በተዋሃደው ስጋ ይታያል። ለምሳሌ
ኤግዛምፕል ነው። ይሄ ብረት ነው ብለህ አስብ። ይሄ ብረት የጋለ ብረት ነው ብለህ አስብ። ይሄ ጋለው ብረት ስታየው ብረት ብቻ ነው የምታየው ወይንስ እስከነሳቱ ነው የምታየው? ምን አልከኝ? ይሄ ብረት ነው ብለህ እናስብ። ብረቱ ቢግል ቀይ ቢሆን ምኑን ነው እያየህ የሚሆነው? ቀይ የሚሆነውን ነገር ነው የማየው። ብረት ነው የምታየው ወይንስ እሳት? የጋለ ብረት ነው የማየው። የምትይዘው ብረቱን ነው ወይንስ እሳቱን? ብረቱን ነው የምትይዘው እንጂ እሳቱ የለም አለ። እሳቱ ሊያዝ ይችላል። እሳቱ ነበልባል ይያዛል? አይያዝም። ታዲያ እንዴት ተያዘ? ኤኒዌይስ እንዴት ተያዘ? የብረቱን ገንዘብ አድርጓል። እሳቱ የብረቱን ገንዘብ አደረገ። ብረቱም ደግሞ የእሳቱን ገንዘብ አደረገ። ብትመታው ብረቱን ብቻ አይደለም የምትመታው፣ እንደፈለግ ይታዘዝላል። ብረቱን ስመታው ለምን? እሳቱን ስለተዋሃደ። እሳት ነበልባል ነው፣ የሚመታ አይደለም፣ የሚያዝ አይደለም፣ የሚጨበጥ አይደለም። ነገር ግን ያ እሳት ብረቱን ስለተዋሃደ በብረቱ አማካኝነት እሳቱ ይታያል። በብረቱ አማካኝነት እሳቱ ይነካል። እሳቱ በባህሪው የሚጨበጥ የሚዳሰስ አልነበረም። ስለዚህ መለኮት የሚታይ አይደለም፣ የሚዳሰስ አይደለም፣ የሚነካ አይደለም። ነገር ግን በስጋ ምን ተገለጠ? በስጋ የመለኮት ሙላት ተገልጦ ስላለ በዛ ታየ ማይታየው እንላለን። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም አንድያ ልጁ በአባቱ እቅፍ ያለ እርሱ ተረከው ይላል። ማንም ሊያየው አልቻለም፣ ማንም አያየውም። ነገር ግን በስጋ ስለተገለጠ ተረከው ይላል። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ ሉክ እርሱ የማይታይ አምላክ እርሱ ክርስቶስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማያትና በምድር ያሉት ሁሉ በእርሱ ተፈጥረዋልና እርሱ ከፍጥረታት ሁሉ በኩር ነው። ስለዚህ እርሱ የማይታይ አምላክ ምሳሌ ነው። እንዴት? በስጋ ተገለጠ። ለማይታየው አምላክ ሁሉ የተፈጠረው በማን ነው? በእርሱ በወልድ። ዕብራውያን ምዕራፍ 1 ቁጥር 3 እንደሚናገረው ማለት ነው። ሪፕሬዘንታቲቭ ነው ማለት ነው። ሪፕሬዘንታቲቭ ማለት ስለማይታየው አምላክ ሪፕሬዘንት አድርጎ ነው የመጣ ነው ማለት ነው። ወልድ ማለት ነው ኢየሱስ የማይታየው አምላክ ወይም አብን ሪፕሬዘንት አድርጎ የመጣ ነው ማለት ነው። ያ አሁን እንደተጠየው ማለት ነው። ሎክ አብ በሱ አለ አይደል? አብ የፈጠረው በማን ነው? አብ የፈጠረው ራሱ በልጁ እኮ ነው። አብ የፈጠረው ራሱ አምላክ ስትል የሚመለክ ወይንም ደግሞ የሚፈጥር ነው አይደለ? አብ ራሱ የፈጠረው እኮ በልጁ ነው። በእኔ አብ አለ አለን አይደለ? የማይታይ አለ በባህሪ ያ የማይታየው የማይዳሰሰው የማይነካው ግን አካላዊ ቃል ቃሉ በስጋ ተገለጠ። በሚታይ በሚዳሰስ በሚነካ ተገለጠ። እኔ አሁን አንተ ጋር መጣሁብህ የኛውን ብቻ ላስረዳህ ብዬ ነው። አንተ ጋር ስመጣ ለሚገባ ብዬ አስባለሁ። ያ የማይታየው ቃል አይምን አብ ራሱ ልጁን ዓለማትን የፈጠረው በልጁ ነው፣ በቃሉ ነው የፈጠረው። በልጁ ነው የፈጠረው። በልጁ ወይንም በቃል ልጅ የተባለው ከእርሱ የተገኘ ከእርሱ የተወለደ ስለሆነ ልጁ ተባለ። ቃል ምንለው እናንተ ምን ብላችሁ ታምናላችሁ? ቁርአን ብላችሁ ትመምናላችሁ። ለምሳሌ ቁርአን ያላ ቃል ነው። ያላ ቃል ይታያል ወይ ብዬ ብልህ ምንድን ነው መልስህ? የአላህ ቃል ተጽፎ ታየዋለህ። እንዴት ሊታይ ይችላል? ያላ ቃል ቃሉ ተጻፈ አየ ነው። በወረቀቱ አማካኝነት ታየ አይደለ? ያንተ ቃል ሲጀመር ይደመጣል እንጂ አይታይም። ያላ ቃል ፍጡር ነው። ከኔ ቃል ጋር አከታገናኝ ትበላለህ። ቅድም አታመሳሰል ብዬ እያመሳሰልክ ነው አይደለም። ስለዚህ አጎቴታይር ቃል የሚባለው አካል ቃል የሚባለው ነገር ሲጀመር የሚደመጥ ነው እንጂ ስለዚህ ቴንኪው እናመሰግናለን። ስለዚህ አላህ ፍጡር ነው የምንለው ለዚህ ነው። የአላህም ቃል እንደኔ ድምፅ ነው እያልክ ነው። ድምፅ ደግሞ ምን ይፈልጋል? ቆይ ሳውንድ ዌቭ ይፈልጋል ለመደመጥ። ድምፅ ሳውንድ ዌቭ ይፈልጋል። ሳውንድ ዌቭ ደግሞ ኢዘር ጋዝ ስቴሽን ወይንም ደግሞ በሶሊድ ወይም በሊኪድ ውስጥ ነው የሚያልፈው። ስለዚህ አላህ እንደኔ ፍጡር ነው እያልከው ነው። የሚደመጥ ድምፅ ነው ያለው። ዝሩ ቃል ድምፁ ወጥቶ እንትን የሚል ማለት ነው። ከፍጡር ጋር እያመሳሰልከው ነው አላህ።
እኔ ያላመሳሰልኩትም ከፍጡር ጋር። ካላመሳሰልክ አላህ ያያል። ድምፁ ይሰማል አይሰማም እንዴት ትላለህ? ካዳ እንዴት ይሰማል? መላእክቶች ሰሙት ይላል እኮ። ስለዚህ በድምፅ ነው። ስለዚህ ያለህም ቃል ማለት ነው። ቁርአኑም ይሄ ለምሳሌ እሺ ላቅልልህና ይሄ ቁርአን የውመል ቂያማ ፋይል በቃ ተስማማ። እናንተም የምትሰሙት ቃል አለ። ይኸውልህ ተስማማው። ወደ ቶፒኩ ለመመለስ ስል ተስማማው። ይሄ የምታየው ቃል ፍጡር ነው ፍጡር አይደለም? ቁርአኑ ምኑ ይሄ የምታየው ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? የአላህ ቃል ፍጡር ሊሆን አይችልም። መጎቴታ አይደል? ፍጡር ሊሆን አይችልም። ስለዚህ ይሄ እያየሁት ያለሁት ፍጡር አይደለም ማለት ነው። ለምን ፍጡር ይሆናል? የአላህ ቃል እኮ ነው። ቁል ኢነማ ሐረመ ረቢ አልፈዋሒሽ እያለ የአላህ ቃል እኮ ነው። ምንድን ነው እሱ? እሺ ፍጡር ካልሆነ ወልቁርአኑ ከላሙላህ ገይሩ መክሉቅን ይላል። ቁርአን የአላህ ቃል ነው አይልም። እንደዛ ሚል አንድ ሽታውም ጥቅስ የለም፣ ሽታውም የለም። እንኳን ቁርአን ላይ ሐዲስ ላይ የለም። አሁን ያልካትን አታመጣልኝ። ይሄ አቅዋለ ሰለፍ ነው። ይሄ እና ኢማሙ አሁን እሱ ልስማማለህ መረጃ ስለማታመጣበት ለጊዜው ፓራፍሬዝ አድርገን ወደ ቶፒኩ እንድንመለስ ለመግባባት ያህል ይሄ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደለ? እንደ እምነታችሁ ያላህ ቃል ነው ብለህ ነው የምታምነው። ይሄ ወረቀት ላይ ሲጻፍ ይታያል፣ ይዳሰሳል፣ ይነካል። ፍጡር ያልሆነ ያላህ ቃል በወረቀቱ አማካኝነት ይነካል፣ ይዳሰሳል አይደለ? እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ በደንብ አስተውል። የማይነካው የማይዳሰሰው የማይታየው የባህሪ ቃሉ በስጋ ተገለጠ። ስለዚህ የመለኮት ምራት በስጋ ውስጥ ኢየሱስ ስጋው ነው ማለት ነው። ቆይ አንዴ፣ ስግው ቃል ነው ኢየሱስ ማለት ስግው ቃል፣ ስጋን የተዋሃደ ቃል ማለት ነው። አንተ የወረቀቱ ቃል ነው ማለት ነው። የወረቀቱ አሁን ወረቀት በቀደው ሰማይንና ምድርን የፈጠረው በሱ ነው ማለት ነው። በቃል ነው የተፈጠረው ሁሉ። ስለዚህ ወረቀት ኢየሱስ ማለት ነው። ቆይ ፕሊዝ ቃሉ ማለት ኢየሱስ ነው አይደለ? እንኳን ያዳምጣኝ። ቆይ እየተደማመጥን ነው። እንቀጥል። እየመለስክልኝ ብዬ ነው። በተቃራኒው ሰማይና ምድርን የፈጠረው በቃሉ ነው። ቃሉ ኢየሱስ ነው። ስለዚህ ሰማይና ምድርን የፈጠረው ኢየሱስ ነው ማለት ነው። እስኪ እንደዛ የሚል ጥቅስ አሳየኝ እስኪ። ቅድም እኮ አነበብኩልህ እኮ ወንድማችን። ኢየሱስ ታዲያ ሌላ ሶስተኛ ወገን ሆኖ ነው ያወራል እንትን ላይ መጽሐፍ ቅዱስ ላይ ፕሊስ እንደ ሶስተኛ ቁርአን። ስለዚህ ለምንድን ነው እንደ ሶስተኛ ሆኖ የሚያወራው ማለት? ቁርአን ደጋግሞ እንደ ሶስተኛ ሆኖ ያወራል። ቁርአን ውስጥ እኛ እያለ የሚያወራበት አለ፣ እነሱ እያለ የሚያወራበት አለ፣ እሱ እያለ የሚያወራበት አለ፣ ብዙ አይነት አለ። ይሄ ሂካያ ነው። ለምሳሌ እስኪ ኢየሱስ እኔ ፈጠርኩ የሚልበት ትናሳይ እስኪ። ለምን እንደዛ ብሎ ያወራል ቁርአን ውስጥ? አንተ ጋር ሲሆን እንደምን እንትን ትላለህ ማለት? ለምሳሌ ስለ ታሪክ ሲያወራ እነ ሙሳ እንዲህ አድርገው እንደዚህ አድርገው ይላል አላህ Subhanahu Wa Ta'ala። እሺ ይሁን። ትእዛዝ ሲያዝ ለምሳሌ ቁል ብለህ በሌላቸዋል። ኖ አላህ በራሱ አንድም ቦታ ያወራበት የለም። በራእይ ወይንም እንደዚህ ወርዶ ነው አይደለ? ቁርአን ቀጥታ ለመሐመድ እንደዚህ የተናገረበት አለ በጅብሪል አለይሂ ሰላም አማካኝነት ነው። ስለዚህ በራሱ ቀጥታ ያወራበት አንድም የለም ማለት ነው። ማለት ለጅብሪል አለይሂ ሰላም በጅብሪል አለይሂ ሰላም አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ነው የተወረደው። እሱና እንትና የምትለው እኮ ቀጥታ አይባልም። ይሄ እኮ ተዘዋዋሪ ነው የሚባለው። አላህ ቀጥታ መናገሩ በምንም ማድረጃ የለህም ማለት ነው። ስለዚህ ምን ይሆናል? ማን ጥገኛ ይሆናል መሰለ? ማን ጥገኛ ይሆናል መሰለ? ጅብሪል አለ፣ ከአላህ ጅብሪል አለ፣ ከዛ መሐመድ አለ፣ ከዛ ቁርአን ጻፊዎች አሉ። ቀጥታ ይባልም። አየህ፣ ይሄ ቀጥታ የሚባለው መቼ መሰለ? ቀጥታ የሚባለው ቀጥታን ያወራለው አንተ ቀጥታ የተጻፈ ነው የሚሆነው። ቀጥታ የተጻፈ እንደዛ ካልሆነ ደግሞ ምንን ትቀበላለህ መሰለን ነው። ቀደም አነበብኩልህ ዓለማት ሁሉ በልጁ ተፈጠሩ ሲል አልቀበልም ካልክ እኮ ለምን ይላል እንዴ? መጽሐፍ ቅዱስ ላይ ቀደም እያነበብኩልህ አላየም እንዴ? ምን ይላል? ዓለማት ሁሉ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሁሉ ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ። ስለዚህ ቆይ ይሄ አሁን ቀጥታ ራእይ ተገልጾላቸው ይሄ ቀጥታ አይደለም ካልክ እኔ አንተን አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮ ሙሐመድ ለጻፊዎች ነግረው ከጻፊዎች የተገኘ ለምን አምናለሁ? አያ
መጨረሻ ዘመን ላይ እዚህ ጋር ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ያ ወሽል በስጋ ሲገለጥ አስቀድሞ በስጋ አልተገለጠም። ነቢያትን ሲልክ ከቆየ በኋላ እሱ ማን ነው ይላል? የክብሩ መንጸባረቅና የባህሪው ምሳሌ ነው። ከባህሪው ጋር የሚመሳሰል ማለት ነው። የባህሪው ምሳሌ ከተባለ ከእርሱ ጋር የተመካከለ የተመሳሰለ። እናንተ አሁን በባህሪ እንመሳሰላለና አንተ ሰው በመሆናችን ውሻ የአንተ የባህሪ ምሳሌ ሊሆን ይችላል? አይችልም። ምናልባት ቁጥር አንዳንድ ባዕድ ከፊል ባህሪዎች ሊያመሳስሉ ይችላል። ይሄ እፎይ ውሻ ነው ቢባል በኔጌቲቭ ሳይድ ነው። በኔጌቲቭ ሳይድ ነው። ይሄ ግን የባህሪው ምሳሌ ሲባል ዓለማትን የፈጠረበት ስለሆነ ነው። ለዚህም ነው የባህሪው ምሳሌ ስለሆነ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። ለምን? በባህሪ አንድ ስለሆኑ። አስቀድሞ እርሱ ሕይወት እንደሚሰጥ አብ ሕይወት እንደሚሰጥ እሱ ሙታን እንደሚያስነሳ እሱ እንደሚያስነሳ ከሱ ከበጎቹ ማንም ተጆቹ ማውጣት እንደማይችል አብም ከአብም እጅ ማውጣት እንደማይችሉ ነገረ መጣና እኔና አብ አንድ ነን አለ። ይህን ጊዜ አይሁዶ የገባቸው ራሱን በባህሪ ከአብ ጋር እያስተካከለ እንደሆነ ስለገባቸው ሊወግሩ ድንጋይ አነሱ። እሱ በእንትንስ ቢሆን በምንድነው በመልእክቱስ ቢሆን ለምሳሌ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ ይላል። ወይም ደግሞ መን አጧዐኒ ፈቀድ አጧዐ አላህ አጢዑ አላህ ወአጢዑ ረሱል በመታዘዝ ቢሆንስ? አይገናኝማ። እኔን ታዘዙ እኔን የታዘዘ አላህን የታዘዘ ነው እና አላህን የታዘዘ እኔን የታዘዘ ምን አገናኘው? እንደዚህ ማለት ይችላል መሐመድ? እኔና አላህ አንድ ነን ማለት ይችላል ማለት? ቁርአን ላይ የሚለው እንደዛ አይደለም። ያው ሐዲስም ላይ መታዘዝ ሌላ ጉዳይ አንድ ነን የሚል ሳይሆን ታዘዙ ማለት የሱን ትእዛዝ እያዘዝኩ ነውና ታዘዙ ሌላ ጉዳይ ነው። እኔና አላህ አንድ ነን ማለት ይችላል? ከላይ እኮ ግን የሰጠኝ አባቴ ከሁሉ ይበልጣል ይላል። ያው ከኔም ይበልጣል ማለቱ ነው አይደል? የሚበላለጥ ነገር ደግሞ የተለያዩ ናቸው ማለት ነው። ኖ ከአባቴም ልጅ ሊነጥቃቸው ማንም አይችልም ይላል። እሺ መለስ አድርገው ቁጥር 7 ጀምሮ ላሳየህ። ከሁሉ ይበልጣል ይላል። ችግር የለውም እኮ ላሳየህ። በጎቼ ድምፄን ይሰማሉ ይላል አይደለ? እኔም አውቃቸዋለሁ ይከተሉኛልም ይላል። ራሱ ያውቃቸዋል በጎቹ። እሺ ህዝቡ እንዳለ ያውቃቸዋል፣ እሱ የሚከተሉትን የሚያምኑትን። እኔም ምን አደርጋቸዋለሁ ይላል? የዘላለም ህይወትን እሰጣቸዋለሁ ይላል። የዘላለም ህይወት የሚሰጠው ፈጣሪ ፍጡር የዘላለም ህይወት የሚሰጠው ፈጣሪ ነው። የዘላለም ህይወት ደግሞ በማስተማርም ይሰጣል። ስታስተምረው አይሰጥም። ፕሊስ ትሰጠኛለህ። መሐመድ የዘላለም ህይወት ይሰጣል የሚል ትሰጠኛለህ። ያሰጥ ይሆናል እንጂ አይሰጥም። በደንብ ያሰጣል። አዳምጥ። በጎቼ ድምፄን ይሰማሉ አለ። እኔም አውቃቸዋለሁ ይከተሉኛልም። በጎቹ ድምፁን ይሰማሉ፣ ያውቁታል፣ ይከተሉታልም። እኔም የዘላለም ህይወትን እሰጣቸዋለሁ አለ። ፍጡርማ ራሱ የዘላለም ህይወት ተቀባይ ነው። በደንብ አስተውል። እሱ ራሱ የዘላለም ህይወት የሚቀበል የሚሰጠው ነው። ክርስቶስ ግን የዘላለም ህይወት በጎች ማለት ባይዞ እረኛ ማለት በብሉይ ኪዳን ደጋግሞ እግዚአብሔር እረኛችን ነው ተብሎ ተገልጿል። ያ ማለት ጠባቂያችን፣ የነፍሳችን መጋቢ፣ ተንከባካቢያችን። እረኛ በጎቹን ይጠብቃል። መልካም ሰመር ያለበት ቦታ ላይ አሰማርቶ አብልቶ አጥግቦ ይመልሳቸዋል። ተኩላን እንዳይመጣ ይከላከልላቸዋል። ከቀማኛ ከሌባም ይጠብቃቸዋል። ስለዚህ የነፍሳችን ጠባቂ በብሉይ ኪዳን ደጋግሞ እግዚአብሔር ብቻ ነው የሚሰጠው፣ ለእግዚአብሔር ነው የሚሰጠው። የበጎቹ ጠባቂ ተብሎ የሚባለው እግዚአብሔር ነው። ስለዚህ ከታች ያለው ጥቅስ እንሄዳለን። ስለዚህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። የሚከተሉት ምን ብለው ነው? ምን ለማግኘት ነው? እኔም የዘላለም ህይወት ሰጣቸዋለሁ። የዘላለም ህይወት እንዲሰጣቸው ነው። ለዘላለም ምን አይልም፣ አይጠፉም። ከእጅ ማንም አይነጥቃቸውም። ከእጁ ይነጥቃቸዋለህ፣ ከእጁ ይነጥቃቸዋለህ፣ ማንም አይነጥቃቸውም አለ። እሺ፣ ከዛ ከታች ምን ይላል ደግሞ? ኦልራይት። ስለዚህ ከእጁ ማንም ሊነጥቃቸው ካልቻለ የዘላለም ህይወት እንደሚሰጥ እሱም ከተማመንን፣ ከስር ደግሞ ስለ አባቱ ይነግረናል። አባቱ ከእርሱ ጋር አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ እንዳለች የሰጠኝ አባቴ ከሁሉ ይበልጣል። አንብበው እስኪ አስረዳኝ። ይሄንን የሰጠኝ አባቴ መልካም
የሰጠኝ አባቴ ከሁሉ ይበልጣል አይደለ? ከአባቴ እጅም ሊነጥቃቸው ማንም ይችል የለም ማለት ነው አይደለ? ከልጁ እጅ ሊነጥቅ የሚችል የለም፣ ከአባቱ እጅም ሊነጥቅ የሚችል የለም። አባትና ልጅ በባህሪ አንድ ናቸው አይደሉም? እዚህ ጋር በባህሪ አንድ አይመስሉም። ያው አበላለጣቸው ነው። አንደኛው ትንሽ በባህሪ በለጥ ያለ ይመስላል። እዚህ ላይ አይልም። ለምን እንዳላለ ላሳየ። ምክንያቱም እሺ፣ በምንድን ነው የሚበልጠው? ቆይ ከኔ ይበልጣል እኮ አይደለም እዚህ ጋር እያለ ያለው የሰጠኝ አባቴ ከሁሉ ይበልጣል ይላል እኮ። ከሁሉ ይበልጣል፣ ከፍጡራን ሁሉ ይበልጣል። ከማንም ከጣዖታውያንም ከምንም ኮንሲደር አይደረግም። ከሁሉ ይበልጣል። በአብና በወልድ መካከል የሚበልጣል ማለት ነው አይደለም። አይደለም፣ እንደዛ እያለ አይደለም። ከሱም ምን አለ አንዳች ልናገር አልችልም የሚለው ቆይ ሌላ ቦታ አትሂድ። ይህንን አርጉመንት እንግደል። ቅድሚያ እዚህ ጋር ከተስማማን፣ ምክንያቱም በባህሪ አንድ መሆናቸውን እያሳየ ነው። የእኔ ፍቃድ ያንተ ፍቃድ አንድ ነው ለማለት ነው። የሰጠኝ አባቴ ከሁሉ ይበልጣል። ለምን? ቅድምም ብያለሁ መሰለ፣ አብ ልብ ብለን ወይም ደግሞ ሶርስ ብለናል፣ መገኛው ብለናል። ቃል ደግሞ አይምን ወልድ ደግሞ ቃል ብለናል አይደለ? እዚህ ግን ኢንዲፔንደንትሊ እየነገራቸው ነው። ግን ማለት ለየት ያደርጋቸው እኔ ሶስት አካል ያለ እየነገራቸው ነው። ያ ሶስት አካል አሉ። ከወልድም ማንም ሊነጥቅ አይችልም፣ ከአብም ማንም ሊነጥቅ አይችልም። አብ የወልድ አባት ነው። አባቱ ከሆነ ደግሞ በባህሪ አንድ ናቸው። በባህሪ አንድ ከሆኑ ደግሞ በእነሱ መካከል ልዩነት የለም፣ በባህሪ ማለት ነው። ልዩነት አለ እንዳትል ደግሞ ቁጥር 30 ይዘጋብሃል እኮ ወንድማችን። በእነሱ መካከል መበላለጥ አለ እንዳትል እኔና አብ እንበላለጣለን ነው የሚለው ወይንስ አንድ ነን ነው የሚለው? ላይ ነው እንበላለጣ ይበልጣል የሚለው እንጂ እዚህ ጋር አብ አንድ ነን ይላል። ላይማ እኔና እሱ እንበላለጣለን አይደለም። ቆይ ላይማ እኔና እሱ እንበላለጣለን አይደለም። ከፍጡራን አንፃር ምን አለ? ከአብ ማንም ይበልጣል። ምክንያቱም ከመንጠቅ አንጻር ነው። የዘላለም ሕይወት ሰጣለው ከእጄ ማንም አይነጥቅም ብሎ ነገረን። ቅድሚያ የዘላለም ሕይወት ሰጣችኋለሁ ከእጄም አይጠፋም ማንም አይነጥቃችሁም አላቸው። ከዛ ስለ አባቱ ደግሞ ሲናገር የሰጠኝ አብ ከሁሉ ይበልጣል አለና ከማ ከፍጡራን ከአባቴም እጅ ሊነጥቅ ማንም አይችልም። እኔና አብስ ምንድነን አለ? አንድ ነን። ስለዚህ ምን አለ መሰለ፣ በባህሪ አንድ ናቸው። የኔ በበጎቹ በእጄ ያሉት እኔ የማስነሳቸው ወይም ደግሞ እኔ ዘላለም ሕይወት የምሰጣቸው አብ ኖ አይሰጥ እያለ አይደለም። አንድ ነው የኔና የአብ። እነኛ በጎች የሚያውቃቸው ድምፁን የሚጠራቸው አንድ ነን ነው። ለዚህም ነው ራሱን ከአብ ጋር እኩል አድርጎ እያስተካከለ እንደሆነ ሲገባቸው በእኔና በአብ መካከል ልዩነት የለም፣ እሱ የሚያደርገውን እኔ ያደርጋለሁ፣ እሱ ለእኔ ሰጠኝ፣ እኔ ልዩነት በመካከላችን የፍቃድ የስልጣን የለም እያላቸው እንደሆነ ገባቸው። አንድ ነን ከእናንተ ጋር ግን አይደለም እያለ ሲላቸው እንደገባቸው ሲያውቁ አይሁዶች ሊወግሩት ድንጋይ ያነሱ፣ ተሳደበም አሉ ማለት ነው ይህንን በማለቱ። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። 5:30 ክፈትልኝ እስኪ። ቆይ እዛ እንሄዳለን። ዮሐንስ ወንጌል 5:30 በጣም ሽፍታ አስደረገን። ቁጥር 17 ኢየሱስ ግን አባቴ እስከዛሬ ይሰራል አለ፣ እኔ ደግሞ እሰራለሁ አላቸው ብሎ መለሰላቸው። በሰንበት መስራት የሚችል አብ ብቻ ነው፣ እግዚአብሔር ብቻ ነው። በአይሁዶች መሰረት የሚያውቁት ሰንበትን የሚሰራ ፈጣሪ ነው እንጂ እነሱ በሰንበት አክብረው ቀድሰውም ዘጸአት ምዕራፍ 20 ቁጥር 8 አካባቢ ጀምሮ ሰንበትን አክብረው ቀድሰውም ስለተባለ አይሰሩም። ታጥበው ቁጭ ነው። ሰንበትን ምንም አይሰሩም። ምንም የፈሰሰው አያቀኑ። ይሄ ቁርአን ላይም አለ። ሱረቱ በቀራ 65ኛው አያ ላይ ከ61 ጀምሮ ወደ ዝንጀሮነት ቀይሯቸዋል አላ በሰንበት ስለሰሯል። ክርስቶስ ግን በሰንበት ይሰራ ነበረ። ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ 34 ነው መጨረሻ አካባቢ ላይ የሰንበት ጌታዋም እንደሆነ ነገራቸው። ደግሞም ፈወሰበት በሰንበት። ከዛ እንዴት በሰንበት ይሰራል? ከፈጣሪ ውጭ ማንም አይሰራም አሉት። ምን ብሎ መለሰላቸው? ስለዚህ በሰንበት ይህን ስላደረገ ሊከሱት እንትን አሉ። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ተስተካክሎ እግዚአብሔር አባቴ ነው ስላለ
ስለዚህ አይሁድ ሲገድሉት አብዝተው ይፈልጉት ነበር። ስለዚህ አሁን ይሄ 2000 ዓመት በፊት የተጻፈ መጽሐፍ ነው። በደንብ አስበው። በጊዜው የነበሩ ሰዎች እንደኔና እንዳንተ አይደለም አረዳዳቸው። ሞሮፍ እንዴት ነው ምን እያለ እንደሆነ በደንብ ገብቷቸዋል፣ ተረድተውታል። ሰንበትን ይሄን እንዴት ተረዱት ታዲያ? ይቅርታና ዮሐንስ ወንጌል 5:30 ላይ ደግሞ ያው መልእክተኛ እንደሆነና መላክ እንጂ ሌላ ነገር እንደሌለው ደግሞ ይናገራል። እዛ ላይ ትንሽ ተጣረሰብኝ። እስኪ ትንሽ አስረዳኝ እስኪ። እሷን ነገርና እንመለሳለን። በቃ ዮሐንስ ወንጌል 30 ላይ ያለው እኔ ከራሴ አንዳች ላደርግ አይቻለኝም ያለ ነውና እንዴት እኔ እንደሰማው ፍርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና ይላል። ያው እዚህ ጋር ደግሞ መልእክተኛነቱን ትንሽ ስለ መልእክተኛነቱ ነው የሚያወራው። እሺ ከቁጥር 28 ጀምሮ እንደዚህ ይላል። በመቃብር ድምፁ የሚሰማው የፈጣሪ ነው የፍጡር ነው? ድምፁ የሚሰማ በመቃብር ውስጥ የሚቀሰቅሰው ሱረቱ ሐጅ ይመስለኛል ቁጥር 6 እና 7 ላይ በቁርአን ላይ ከመቃብር ውስጥ የሚቀሰቅሳቸው አላህ ብቻ ነው አይደለ? ድምፄን ይሰማሉ እቀሰቅሳለሁ ያለው አላህ ነው አይደለ? አይ ወነፊኸ ፊ ሱር ይላል። የዛን ጊዜ በቀንድ ላይ ይነፋል። ያ ነው የሚቀሰቅሳቸው መጀመሪያ። ከመቃብር የሚቀሰቅሰው ማን ነው? አላህ አይደለም ነውና? አዎ አላህ ነው የሚቀሰቅሰው። ስለዚህ ከአላህ ውጭ ያለ የሚቀሰቅስ የለም። ስለዚህ በመቃብር ውስጥ ሕያው የሚያደርጋቸው የሚቀሰቅሳቸው ትንሣኤን የሚሰጣቸው አላህ ብቻ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ማለት ነው። አላህ ብቻ ነው ሕያው የሚያደርግ በመቃብር ያሉትን የሚቀሰቅስ እርሱ ብቻ ነው ይላል። ምን ይላል ክርስቶስ ግን? በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ላደረጉ ለፍርድ ትንሣኤ ይወጣሉና በዚያ አትደነቁ አላቸው። ከፍ አድርገው። ስለዚህ በመቃብር ሁሉ ያሉት ድምፁን የሚሰሙ ከሆነ ክርስቶስ ከመቃብር ተነስቶ ከመቃብር ተለይቶ አድርጓል ማለት ነው። በመቃብር ውስጥ አይደለም። ገና ድምፁን በመቃብር ውስጥ የፈጣሪ የሚጠብቅ አይደለም። ክርስቶስ ስለተነሳ በመቃብር ያሉት ገና ትንሣኤን የእሱን ድምፅ የሚፈልጉ ናቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል ዘላለም አይሞትም ብሎ ስለተናገረ በመቃብር ያሉት ተስፋ ያደርጋሉ ክርስቶስን ለመነሳት። ቅድም እዛ ጋር እንዳሳየው የዘላለም ሕይወት እሰጣቸዋለሁ በጎቼ ድምፄን ይሰማሉ ብሏል አይደለ? በመቃብር ያሉት ተስፋ ያደርጋሉ ድምፁን። ለምን? የዘላለም ሕይወት እንዲሰጣቸው። የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይነጥቃቸውም ብሏል ዮሐንስ ወንጌል ምዕራፍ 10 ቅድም ያነበብነው ላይ። ታዲያ እንደዛ ካለ በኋላ መልሶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እዚህ ጋር ስለዚህ እኔ ከራሴ አንዳች እኔ ያው ግዴታ ነው ማለት ነው። እንትን አድርገው ያ ዝቅ አድርገው ትንሽ። እኔ ከራሴ አንዳች ማድረግ አይቻለኝም which means ምንም በቃ አበበና ጫላና ማለትም አይችልም ማለት ነው። አይ እንደዛ ሳይሆን እንኳን እሱ መልእክተኛ ነው። መልእክተኛነቱን ነው የሚያመለክተው አይደለም። ቆይ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻም። ወማ ተሻኡና ኢላ አየሻ አላህ ማለት ነው። እንግዲህ የአላህ Subhanahu Wa Ta'ala ወይም የፈጣሪ ፈቃድ ካልሆነ የሱ ፈቃድና እንግዲህ ያው የላከው ማን ነው? አባቱ። እዛ ጋር የአባቱ ፈቃድ እንጂ የራሱ ፈቃድ አልሻም እያለ ነው። መልካም ኦኬ። የአባቱና የልጁ ፈቃድ ይለያያል። ለየው እኮ እዚህ የላከኝም ፈቃድ እንጂ ፈቃዴን አልሻምና አለ። መልካም። ስለዚህ በደንብ አስተውል። ይሄ ክፍሉ እየተናገረ ያለው የአባቴ ፈቃድ አድርጋለሁ ነው። የአባቱ ፈቃድ ደግሞ ምንድነው? እሱ ቁጥር 19 ላይ አድርገው። አባቴን አስፈቅዳለሁ ማለት ነው። እዚሁ ቁጥር ላይ ልመልስልህ። አውዱን በደንብ ብታውቀው ኖሮ አትጠይቀንም። ቅድም ቁጥር 17 ላይ ያው እየተማርን ስለሆነ እንወቅ ብዬ ነው እየጠየቅ ለእስክርስትና አላውቅም። ተግባብተናል። ችግር የለውም። እሺ ለማማማር ስለሆነ ከቁጥር 17 ጀምሮ ቅድም እንዳሳየው አባቴ ይሰራል እኔም እሰራለሁ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ራሱን ከእግዚአብሔር ጋር አስተካክሏል ብሎ ሊወግሩት አነሱ አይደለ ድንጋይ። ቁጥር 19 ላይ ደግሞ ምን ይላል? ስለዚህ አለ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ቁጥር 30 ላይ ያለውን አውዱ ከዚህ ነው ያለው። እንዴት ነው ማደርገው አለ?
አብ ሲያደርግ ያየሁትን ነው እንጂ ከራሴ አንዳች አላደርግም አለ አይደለ? ቅድም ምን ብያለሁ? በአብ እቅፍ ያለው ነው ልጁ መጥቶ የተረከልን። በአብና በወልድ መንፈስ ቅዱስ ውስጥ መገናዘብ አለ እርስ በርሳቸው። እኛ ግን አብን ማንም ያየው የለም ብለናል። ስለዚህ አብ ሲያደርግ ያየሁትን ምን ነው እንጂ ማደርገው ሌላ አላደርግም አለ። ይሄ ማለት ምን ማለት መሰለ? ወልድ የሚያደርገው አብ የሚያደርገውን ነው። ከአብ የተለየ ምንም አያደርግም። ከአብ የተለየ ምንም ነገር አያደርግም። ስራቸው አንድ ከሆነ ሶስት መሆን ለምን አስፈልጋቸው እኮ ነው ጥያቄ እኮ። ሶስት እንዳልሆነ እኮ እያሳየው እኮ ነው። አንድ ፍቃድ ስላለች፣ አንዲት አገዛዝ ስላለች የሚያደርጉት የሚሰሩት በደንብ አስተውል፣ አንዲት ነች። አንደኛው ብርሃን ሲፈጥር አንደኛው ያንን ብርሃን የሚያጠፋ አይደለም የሚፈጥረው፣ አንድ ፍቃድ። ምክንያቱም ወልድ አብ ራሱ በወልድ ስለፈጠረ ማለት ነው። ወልድ የሚያደርገው አብ የሚያደርገውን ነው። የተለየ እኔ እንደዚህ ላድርግ አንተ እንደዛ ላድርግ ከሆነ እነሱ ምን ይሆናል? አማልክት የሆኑና እርስ በርስ ድብድብ ነው የሚሆነው። በፈጣሪ ዘንድ እንደዛ የለም። በደንብ አስተውል። ምን ይላል መሰለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ በደንብ አስተውል። ያ ማለት አብ ማለት ነው። ያ የሚያደርገውን ሁሉ ግማሽ አይደለም የሚለው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ነገር ግን ወልድ ከአብ የተለየ አንዳች ከራሱ አያደርግም። ወልድ ብቻ ሳይሆን አብም ከወልድ የተለየ አንዳች አያደርግም። መንፈስ ቅዱስም በተመሳሳይ። ስለዚህ አብ የሚያደርገው ሁሉ ወልድ ምን ያደርገዋል? ያደርገዋል። ከራሴ አንዳች አላደርግም ሲል ምን እያለ ነው? ከአብ የተለየ ከአብ ፍቃድ ውጭ የሆነ እኔ ምንም አላደርግም። ማደርገው ነገር ወልድ አብ የሚያደርገውን ብቻ ነው። ተመሳሳይ ነው። የተለየ ምንም አልፈጥርም እያለ ነው። ስለዚህ አንድ መሆኑን በምን ተጨማሪ እንስጥህ? ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ያድርገው። አውዱን አንተ ሙሉን አንብበው። ቁጥር 40 ላይ ፍቃዳቸው አንድ መሆኑ፣ ከዛ ቁጥር 40 ላይ እንደዚህ ይላል። ዝቅ አድርገው ትንሽ። ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል አይደለ? ቅድም ምን ብሎናል? የራሴን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው ብሎን ነበር አይደለ? የአባቱ ፍቃድ ምንድን ነው? የኔን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ብለን ስንጠይቅ ልጅን አይቶ፣ የአባቱ ፍቃድ ደግሞ ልጅን አይቶ በእርሱ የሚያምን የአባቴን ፍቃድ ነው የሚያደርገው ብለን ወደ አባቱ ስንሄድ አባቱ ደግሞ ምን አለን? በእሱ በልጁ ማመን አለባችሁ፣ እርሱ በመጨረሻ ያስነሳችኋል። ይሄ ነው የአባቱ ፍቃድ። ምን ይላል? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም ምን አደርገዋለሁ? በመጨረሻ ቀን አስነሳዋለሁ። ስለዚህ የአባቴን ፍቃድ ነው ማደርገዋለሁ። የአባቴ ፍቃድ ደግሞ በእኔ እንድታምኑ ነው። እኔ ደግሞ በመጨረሻ ቀን አስነሳችኋለሁ። የኔና የአባቴ ፍቃድ ልዩነት የለም ነው። ተጨማሪ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው የክፈተው። አባቱ ስለ ልጁ ምን ይላል? 17 ቁጥር 5 ታዲያ ኢየሱስ ሲሞት ታዲያ ጌታ ሞተ ምን አንል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ ብለህ አስብ። ከደመናው ውስጥ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ስለ ልጁ ምንድን ነው የሚለው? ልጁን ስሙት ነው የሚለው። ልጁ ደግሞ የአባቴን ፍቃድ አድርጋለሁ ይላል። አባቱ ደግሞ ስለ ልጁ ምን ይላል? ልጄን ስሙት ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተው እዛው ላይ። ስለዚህ ልጄን ስሙ ካለ 17 10 ልጄን ስሙት ካለ አባቱ፣ ልጁ ደግሞ የአባቴን ፍቃድ አድርጋለሁ ካለ ልዩነት የላቸውም። ምንድነው መልሶ ይለናል? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። 16 15 ነው የክፈተው። ስለዚህ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ምንም ልዩነት የለንም። ለአብ ያለ ሁሉ የኔ ነው። አብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ደግሞ የአብ ከሆነ በመካከላቸው ልዩነት የለም። ስለዚህ አብ ፈጠረ ማለት ወልድም ፈጠረ ማለት ነው። አብ ተናገረ ማለት ወልድም ተናገረ ማለት ነው። ወልድም ሞተ ማለት አብም ሞተ ማለት ነው። ለምን አይሆንም ታዲያ? እዚህ ላይ ሲሆን ደግሞ ሎጂኩ እንደዛ ከሆነ
የሚያደርጉት ነገር አንድ ከሆነ የሚደርስባቸውም ነገር አንድ መሆን አለበት። ወይ አልሞቱም መሆን አለበት፣ ወይ ሙተዋል መሆን አለበት። በአካል የአካልን ከባህሪ ጋር እንትን ብለህ እያገናኘኸው ነው። ያው ቃል ነው ብለኸኛል። ቃሉ ሞተ እንበልሽ ወይ ኖ አዳምጣ። ክርስቶስ በስጋ የተገለጠ ቃል ነው ያልኩህ እንጂ ክርስቶስ ማለት በስጋ የተገለጸ ቃል ነው። ቃሉ የተገለጸው በስጋ ነው። ስለዚህ ስጋው ያው የተገለጠበት እንትን ሞተ ማለት ነው። ምን በስጋው ነው የተገለጠው ቃሉ። ከሶስቱ አካል በተለየ አካሉ አንደኛው አካል ነው የተገለጠው አይደለ? በስጋ ስለዚህ ያ ስጋ ሙቷል አልሞተም በመጀመሪያ። ስለዚህ ሞተ ማለት ምንድነው? ስጋ ከነፍሱ ተለየች ማለት ነው። ስጋ ከነፍሱ ተለየ ማለት እስቲ ቆይ ነፍስ ነበረው ህይወት ነፍስ ስጋና ነፍስ ደም ነው የተካፈለው። ስለዚህ ሲሞት ምንድነው የምንለው? ሲሞት ምንድነው ማለት? ሰቀሉትና ሞተ አይደለ? ከዛ ተቀበረም። ያ ስጋ ከነፍሱ ያ ወደ ቶፒኩ ለመመለሳል ሲሞት ምንድነው ለሚለው ስጋ ከነፍሱ ተለየች። በቃ ስጋ ከነፍሱ ተለየ which is በስጋ ተቀበረ፣ በነፍስ ደግሞ በወይን ላሉት ሄዶ ሰበከላቸው። መለኮት ግን በሁሉ የሞላ ነው። ከስጋው ጋርም አለ ከነፍሱ ጋርም አለ። መለኮት በሁሉ የሞላ ስለሆነ በአባቱ እቅፍ አለ። ስለዚህ ወደ ቶፒኩ ላይ እንመለስ። አሁን ይበቃል። ሲሞት ማለት ነው። ይበቃል። ሌላ ቀን ነገ ስላስተባርከኝ አመሰግናለሁ ጋሽ እፎይ። አንተም ሰማው በልቦና ይኑርልህ። አጣጥመው በደንብ። አሜን 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 አሜን። አጣጥመዋለሁ ብራዘር።